የወንዶች የበላይነት የነገሰበት ዘመን ነበር። ልጅን ለልጅ እየተባሉ ያለ ዕድሜዋ እየተዳረች ጓዳ ለጓዳ መከራዋን እያየች ገበያ እንኳን ሄዳ የአማራትን ልብስ የማትገዛ እናት ሞልታለች። መጠናናት ቅሪብኝ ለማለት አይደለም ቸኩለም፣ በቃ እንዲህ አይነት ሰውማ አልፈልግም ለመባባል አይደለም፣ ለውሳኔ አቸኩል። የሚያንጠባጥብ ቤትና ጨቅጫቃ ሴት ያለችበት አንድ ነው ይላል። ውበቷን ብቻ ከሆነ ነገ ውበት ይረግፋል፣ ቁመና ይቀየራል። ስትወልድ ኑሮ ሲያንገላታት ቁመና ይከዳል። ውበት የሚባለው ክርስትና ነው። ውበት ፈሪሃ እግዚአብሔር ነው። ውበት ጠባይ ነው፣ ደግነት፣ ለወንዶችም ለሴቶችም ታማኝነት፣ ጠባይ፣ ከስጋዊ ነገር የራቀ ማለት ነው እውነተኛ መዋደድ። አንዳንዶቹ ታዋቂ ወንድ ፈልገው ያገባሉ። ከሱ በላይ ታዋቂ ሲገኝ ደግሞ ያ የድሮ ታዋቂ ያልፍበታል። ታዋቂ ሰባኪ ብለው ያገባሉ፣ ታዋቂ ዘማሪ ብለው ያገባሉ። አሁን ግን እንጃላቸው እግዚአብሔር ይሆናቸው። አቤት ከሊዝ ዘምር ከበሮ ስትመታ ጎበዝ ነች ይልና ያገባታል። ቤቱ ሁሌ አናቱ እንደ ከበሮ ትመታዋለች። እውነተኛ መዋደድ እውቅና ላይ አይደለም። ገንዘብ ጥሩ ነው፣ ግን ገንዘብ ላይ አይደለም። አብሮ ማደግ ይቻላል። ከገንዘቡ ይልቅ ግንዛቤው ነው ጥሩ። በቪላ ቤት ውስጥ ፍቅር ጠፍቷል። ቪላው ፍቅር አላመጣም። በጣም ሀብት አለው ብለው ገብተው ግን የጠባይ ድሃ የሆነባት ብዙ ነው። በጣም ቆንጆ ናት ውበቷ ያምራል ብሎ ገብቶ የጠባይ መልከ ጥፎ የሆነችበት ብዙ ነው። በቁመና መመካት፣ በገንዘብ መመካት፣ በዘሯ ዘመዶቿ ባለጊዜ ናቸው ባለስልጣን ናቸው ተባብለው መጋባት እጣ ባርኩልኝ ብሎ ይመጣሉ። አንድ ጊዜ የምን እጣ ነው? የትኛው እንደማገባ ግራ ገባኝ። ማን ናቸው? ወልደ ቂርቆስ፣ ወልደ ማርያም፣ ወልደ ዮሐንስ ሶስት ናቸው። ዘመዶቼ ስለወደዷት ላገባት ነው ይላል። አንተ ወደሃታለህ? የሚያገባት እኮ እነሱ አይደሉም። ጓደኞቼ ስለወደድኩት ላገባው ነው ትላለች። አንዳንዱ ጓደኞቹ በቡድን ነው የሚያገቡት። ማርያን የተከበራችሁ የእግዚአብሔር ቤተሰቦች በሙሉ እንደምን ዋላችሁ? አምላካችን ልዑል እግዚአብሔር በቸርነቱ ጠብቆ ለዚህ ችለትና ለዚህ ሰዓት ስላደረሰን ክብር ምስጋና እርሱ ይሁን። እንደ እግዚአብሔር ቅዱስ ፍቃድ ዛሬ በምንጀምረው ስርዓተ ትምህርት ጥቅል ርዕሱ ኦርቶዶክሳዊ የጋብቻ ትምህርት ነው። ቅድም መምህራችን እንደነገሩን ዛሬ በጥቂቱ ቅድመ ጋብቻ ላይ እናተኩራለን። እግዚአብሔር ከፈቀደና ብንቆይ ደግሞ በሚቀጥለው ስለ ጋብቻ ወይም ጊዜ ጋብቻ፣ እግዚአብሔር ከፈቀደ ደግሞ በሶስተኛው ክፍለ ጊዜ ድህረ ጋብቻ ከጋብቻ በኋላ ስላሉ ነገሮች፣ በመጨረሻም ኦርቶዶክሳዊ ልጅ አስተዳደግ በሚል እንቋጫለን። እንግዲህ ዛሬ ያስጀመረን ቸሩ አምላካችን እስከ ፍጻሜያችን ድረስ ምስጢሩን ማስተዋሉ እንዲገልጥልን ቅዱስ ፈቃዱ ይሆንልን። በኦርቶዶክሳዊ ጋብቻ ትምህርት ላይ እንግዲህ ሁሉ ነገር ዓላማ አለው። በእውነት ከሆነ ይህም ትምህርት ዓላማ አለው። ይልቅም ከዛሬ ጀምሮ በሚቀጥሉት ቀናትም አብረን ለምንቆይ ምዕመናን ለጥያቄ ለመማማር ምክንያት እንዲሆናችሁ ዓላማውንም መነሻ ማድረግ አለብን። ዓላማው የኦርቶዶክሳዊ ጋብቻ ምንነት ማሳወቅ ነው። የዘወትር የቤተክርስቲያን ትምህርት ነው። ሆኖም በእንዲህ ያለ መርሃ ግብር ደግሞ ርዕስ አድርጎ መማማርም እንዲለመድ ነው። ማሳወቅ ምንድን ነው? ቅድመ ጋብቻ መተጫጨት ምንድን ነው? በጋብቻ ላይ ያሉ ፈተናዎች ምንድን ናቸው? እንዴት ነው በእግዚአብሔር ቃል መሰረት በቤተክርስቲያን ትምህርት መሰረት እኒህን ፈተናዎች ድል የምናደርገው? ልጆቻችን እንዴት ነው ማሳደግ የሚገባል? ስለዚህ ማሳወቅ ነው የመጀመሪያው ዓላማ። ሁለተኛው መነሻ እንዲሆን ነው። በዚህ በአውደ ምሕረት ሁሉም ነገር ተሰጥቶ አያበቃም። በቅድመ ጋብቻ ዙሪያም ራሱ ዛሬ የምናነሳው ዛሬ በ40 እና በ50 ደቂቃ ውስጥ ነው የምንማማረው። ግን ቅድመ ጋብቻ በ40 በ50 ደቂቃ ውስጥ አለቀ ማለት አይደለም። መነሻ እንዲሆናችሁ ነው። ይልቅም ያላገባችሁ ወጣት ልጆቻችን ካህናትን ለመጠየቅ፣ መምህራንን ለመጠየቅ፣ መጽሐፍት ለማንበብ፣ ልምድ ያላቸው ታላላቆችን ለመጠየቅ ለመጠያየቅ መነሻ እንዲሆን መግቢያ እንዲሆናችሁ ነው። ሌላው የተቀደሰ ኑሮ እንዲኖረን ነው። ይኸው ነው ከቅድመ ጋብቻ እስከ ድህረ ጋብቻ ይኸው ነው የቤተ ክርስቲያን ዓላማ፣ የእግዚአብሔር ዓላማ ሕይወታችን እንዲቀደስ ነው።
የእግዚአብሔር ፈቃድ መቀደሳችሁ ነው ይላል ቅዱስ ጳውሎስ በአንደኛ ተሰሎንቄ ምዕራፍ 4 ቁጥር 3 ላይ የእግዚአብሔር ፈቃድ መቀደሳችሁ ነው። ምዕመናን የዚህ ሁሉ የስብከት ወንጌል ዓላማ የውዳሴው ዓላማ የተቀደሰ ሕይወት እንዲኖረን ለመዳን ነው። በመልካም ኑሮ ሆነን የእግዚአብሔር መንግሥት ለመውረስ ነው። ስለዚህ የአውደ ምሕረቱም የስብከት ወንጌሉም የሰበካ ጉባኤውም የሰንበት ትምህርት ቤቱም እንዲህ የመሳሰሉ የወንድሞቻችንም ቃለ እግዚአብሔር የማዳረስ ዓላማ እንድንቀደስ ነው። የእግዚአብሔር ፈቃድ እንድትቀደሱ ነው። እንደው ለትዳር ብቻ አይደለም። በቃ ያላገባ እንዲያገባ ብቻ ልቅስቀሳ ልናደርግ አይደለም። ለተቀደሰ አኗኗር ነው። በየትኛውም ኑሯችን ውስጥ እግዚአብሔርን ደስ አሰኝተን የእርሱን ክብር የእርሱን መንግሥት እንድንወርስ ነው። የምስጢር ባለቤት ምስጢሩን ለሁላችን ይግለጥልን። እንግዲህ በዚህ ቅድመ ጋብቻ ትምህርት ላይ አንደኛ ሁለተኛ እንላለን ለጥያቄና ለክትትል እንዲመቻችሁ። መተጫጨት ራሱ መጠናናት ምንድን ነው? መተጫጨት የሚለው ቃል በእርግጥ የአማርኛ ሀሳብ ነው። በአማርኛ መተጫጨት መፈላለግ፣ ስጡኝ ማለት፣ ለጋብቻ መዋዋል ነው። በግዕዛችን ደግሞ ፍሂር ይላል። ማጨት፣ መመኘት፣ ስጡኝ ማለት። ይህንን የሚያጠናክርልን በፍትሐ ነገሥት ፍሂርሰ ኪዳን ውእቱ ወተስፋ ዘይፈቅድ ማውስቦ በፍትሐ ነገሥት በተባለው የሥርዓት መጽሐፋችን አንቀጽ 24 ቁጥር 869 ላይ ማጨትስ መተጫጨትስ ቃል ኪዳን ነው፣ ከጋብቻ የሚቀድም ቃል ኪዳን ነው። የእግዚአብሔር ሰዎች ክርስቲያኖች ከጋብቻ በፊት የሚያደርጉት ስምምነት ነው። አብረን ብንኖር በትዳር ብንኖር ብለው የሚነጋገሩበት የሚተዋወቁበት ጊዜ ነው ይለናል፣ የመተጫጨት ጊዜ። ስለዚህ መተጫጨት ስንል የቅድመ ጋብቻን ቆይታ በቅድመ ጋብቻ ያሉ ወጣቶች ይልቅም ስለ ጋብቻ ራሳቸው የሚያዘጋጁበት አንዱ እሷ ደግሞ እሱን የሚያውቁበት እስከሚችሉት ድረስ የሚገነዛዘቡበት ወቅት ነው መተጫጨት። እንግዲህ መተጫጨት ከአዳም ጀምሮ እንደነበረ ቅዱሳት መጻሕፍት ይነግሩናል። አዳም ሔዋንን አጭቷል፣ ተመኝቷል። የአዳምን ምኞት ማጨት ነው ይሉታል በኦሪት ዘፍጥረት ምዕራፍ 2 ላይ። ይልቅም ደግሞ ይህንን አብራርቶ የጻፈው ቅዱስ ቀሌምንጦስ የቅዱስ ጴጥሮስ ደቀ መዝሙር ኦሪት ዘፍጥረት ላይ ያለውን አዳም ሔዋንን እንዴት ሚስቱ አድርጎ ስለመኖሩ ሥላሴ ለአዳም እንዴት እንደሰጡት አብራርቶ በጻፈው በቀሌምንጦስ መጽሐፍ ላይ አዳም እንስሳት ሁሉ ሁለት ሁለት ሆኖ ሲመለከት እኔ ብቻዬን ነኝ ብሎ አሰበ። አዳም በተፈጠረ ከ7 ዓመት በኋላ ነው ሔዋንን እግዚአብሔር ከጎኑ የሰጠው። በእነዚህ ጊዜያት ውስጥ እንስሳት ስም አውጣልን እያሉ ስም የሚያወጣላቸው፣ እንደምን አደርክ እንደምን ዋልክ የሚሉት፣ ጸጋ እግዚአብሔር ከነ አዳም ሳይለይ በፊት እንስሳት ለአዳም ይገዙ ነበር፣ ይታዘዙም ነበር። የእግዚአብሔር ጸጋ ሲርቀን ነው እንስሳት አውሬ የሆኑብን። እናም አዳም ሁለት ሁለት ሆኖ ይመለከት ነበር። ሁለት ሁለት ወንድ ሴት ሆኖ የሚመለከታቸው እንስሳት ሁለት መሆናቸው ብቻ አይደለም መዋደዳቸውን የሚመለከት ነበር። እንዲያውም ሊቃውንትን በሌላ ትርጓሜ ላይ ይሰሩታል። በይበልጥም ርግቢቷና አንድ የርግብ የወንድ ጾታ ያለው ፍቅራቸውን ይመለከት ነበር። እንዲያውም ቅዱሳት መጻሕፍት ምን ይላሉ? አዎ ኦፈ መንጢጥ የምትባል የርግብ የወፍ አይነት ነበረች። አዎ በዚህ በቤተክርስቲያናችን ስርዓተ ጸሎት እሴብ ጸጋከ በሚባለው ነገረ መስቀሉን በሚታሰብበት በምስጋና ዲያቆናት በዜማ በሚያደርሱት ላይም ከመ ወፈ መንጢጥ ዘይሰጽራ ጌጾን የገሊላ ሴቶች አለቀሱ የጌታን መከራ እያዩ። ያ ሌላ ጉዳይ ነው። እዚያውን ኦፈ መንጢጥ የሚለውን ለማምጣት ነው። የገሊላ ሴቶች ፊታቸውን እየነጩ የጌታን መከራ እያዩ አልቅሰዋል፣ እንደ ኦፈ መንጢጥ ብለዋል ሊቁ። ያ ነገር የት ይገኛል? በቀሌምንጦስ መጽሐፍ ላይ ይገኛል። ኦፈ መንጢጥ ምንድነው? የወፍ አይነት ነው። ሴቷ የርግብ አይነት ወይም ሴቷ ከአዕዋፋት አንዷ የሆነችው ባሏ ሲሞት ሌላ አታገባም። ምላሷን ትሰነጥቃለች፣ በመንቁሯ ሰውነቷን ትነጫለች። የባሏን ሐዘን የምትገልጸው ራሷን በመጉዳት ነበር። እንዲህ ይገባል እያልን አይደለም፣ ግን
የባልና ሚስት ፍቅር ከእንስሳት የሚያስተምረዋል። አሁንም አዳም የእንስሳት ባልና ሚስቶችን ወንድና ሴትን ፍቅር አይቷል። እኔ ብቻዬን ብሎ ተመኘ። ይሄ ምኞቱ ማጨት ይባላል። አጨ፣ ተመኘ፣ ፈለገ ማለት ነው። ሥላሴ ይህን ባወቁ በእንቅልፍና በመንቃት መካከል አድርገው ሔዋንን ሰጡት። ለዚህ ነው አዳም ሔዋንን እንደተሰጠችው ወዲያውም ደግሞ አላገባትም። ከ80 ቀን በኋላ ይላል ደግሞ በገድለ አዳም። ወዲያው ማግባት የለም የማጨት ጊዜ ስላለ። ግን ከየት መጣሽ ምንድነሽ አላላትም። ስለተረዳ ተመኝቶ እግዚአብሔር የሰጠው እንደሆነ እርስ በሌላ መጽሐፍም የማጫ ስጦታም ወርቅ፣ ዕጣን፣ ከርቤም አቅርቧል ለሥላሴ። እንደ ምኞቱ እንደተሰጠው ስላወቀ ሴት አላት። ሴት ማለት አጥንትሽ ከአጥንቴ ስጋሽ ከስጋዬ የተመኘውን እግዚአብሔር እንደሰጠው እንዲህም ይላል ዘፍጥረት 2:13 ላይ የሚመቸው እንስጠው አለ፣ እንፍጠርለት የምትመቸው ይላል። ሥላሴ አዳም ተመኝቷልና የምትመቸው የሚለው ቃል ብዙ ያናግራል። ትዳር የምትመቸው ሚስት ይዞ የሚመቻት ባል ይዘው እንዲኖሩ ነው። የአሁኑ ትዳር እንዴት ነው? እንግዲህ ለዚህ ነው ትምህርት ያስፈልገው። የምትመቸው እግዚአብሔር ፈቅዶ የሰጠው የምትመቸው። ለዚህም ነው ስጋሽ ከስጋዬ ነው አጥንቴ ከአጥንቴ ነው አላት። እናም ማጨት ከአዳም ተጀመረ ሲሉ አበው ብዙ መጽሐፍትን ጠቅሰው ነው። እንግዲህ ይህን ያህል ካልን ለመሆኑ መቼ ይጀመር? አሁን ወደ እኛ እንምጣ። ራሱ መተጫጨት መቼ ይጀመር? በመተጫጨት ዙሪያ በቤተክርስቲያን ትምህርት ብሉይ ኪዳንን አዲስ ኪዳንን ምንጭ አድርጎ ፍትሐ ነገሥት አንቀጽ 24 ላይ በተለያየ አንቀጽ ተጽፏል። እንዲሁም ደግሞ መምህራን በተለያየ መንገድ በተለያየ አጋጣሚ አስተምረዋል። እንደው ከዛ የመጣውን ሀሳብ ነው እንጂ የግል አይደለም። መቼ ይጀመር? በጣም ተጠጋግተን ብንሆን ኖሮ እጅ እያስወጣው ጠይቃችሁ ነበር። ለቀጣይ እንደዛ እናደርገዋለን። አንዳንዴ ልክ እንደ ቅርብ የመማር ሂደት እየተያየን እየጠየቃችሁ ይሆን ደስ ይለኝ ነበር። ይሄ ትምህርት ደግሞ በይበልጥ እንደዛ ይፈልጋል። ለማንኛውም የሚኖራችሁን ጥያቄ በወረቀትና ለመርሃ ግብር መሪ ለመምህራችንን መጠየቅ ትችላላችሁ። መቼ ይጀመር ለሚለው አንደኛው እድሜ ሲደርስ ነው። አሁን እህቶችም አስቡ፣ መቼ ነው መታጨት ያለብሽ? ወንዶችስ መቼ ነው ማጨት ያለባችሁ? እንደ ቤተክርስቲያን አስተምሮ እድሜ ሲደርስ እንዲህ ይላል፣ ማግባት ወደሚገባ እድሜ ሲደርሱ ይላል። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 36 ማግባት ወደሚገባ እድሜ ሲደርሱ። ይኸው እንዲህ አድርጎ ገልጾታል። ይሄንን እድሜ ቁጥሩ እንዲህ ነው ብሎ ቅዱስ ጳውሎስ አልተናገረም። ግን ወሬዛነት የወጣትነት እድሜ ነው። ሴቶች ከ15 ዓመት ወንዶችም ከዚያው። እንደ ሌላው አገላለጽ ከ18 ዓመት እንደ ቤተክርስቲያን አስተምሮ ደግሞ በ20 ዓመት ወጣትነት ወሬዛ ወጣ አደገ ማለት ነው። የወጣትነት እድሜ ከ20 ዓመት በታች ያለው ሕፃንነት ነው፣ የነፋስ ባህሪ ነው። ከ20 ዓመት በታች ከ20 ዓመት ጀምሮ እስከ 40 ያለው የነፋስ ባህሪ ነው፣ የእሳት። ከ40 በኋላ ጎልማሳነት ነው። ከ60 በኋላ እርጅና ነው። ስለዚህም በወጣትነት እድሜ ሲል ነው ማግባት ወደሚደርሱበት እድሜ ሲደርሱ ከፈቀዱ ሊያገቡ ይገባል ይላል። ስለዚህ መቼ ነው መተጫጨት የሚገባው ሲባል ማግባት ለአካለ መጠን ሲደርሱ። ለማግባት ዓላማ መተጫጨት ለጋብቻ ዓላማ ነው። አስተውሉ። መተጫጨት ለፍቅረኝነት አይደለም። መተጫጨት ጓደኛ ሆኖ ፎቶ እየተነሱ እንደ በየካፍቴሪያው እየዞሩ ለመኖር አይደለም። መተጫጨት ለማግባት ሲዘጋጁ ነው። መተጫጨት ለማግባት ራሳቸውን ሲያዘጋጁ ነው። ሴቶች አግብተው ለመውለድ አካለ መጠን ሲደርሱ፣ ወንዶችም እንደዚሁ የቤት ኃላፊ ሆነው አባወራ ሆነው አባት ሆነው ለመኖር ሲደርሱ። ስለዚህ እድሜ ነው። በአማካይ ቅድም የጠቀስኩት ነው። ሌላው ብስለት ነው። መቼ ነው መተጫጨት? ከእድሜ ባሻገር መተጫጨት መጀመር የሚገባው የአእምሮ ብስለት ሲደርስ ነው። የአእምሮ ብስለት የሚባለው ክፉና ደግን መለየት፣ ኃጢአትና ጽድቁን መለየት፣ ማድረግ የሚገባውና ማድረግ የማይገባውን መለየት ብስለት ነው። አስተዋይነት ነው። ይህንን ነው የማስተዋል የማመዛዘን፣ ቤትን ለመምራት ልጅን ለማሳደግ ኑሮን ለመምራት ብስለት። ይህ የግድ ትምህርት ብቻ አይደለም። ይህ የግድ እድሜ ብቻም አይደለም። በራሱ ጸጋ ነው። ከእድሜም ጋር ተያይዞ የሚመጣ
ከአስተዳደግ ጋር፣ ከአካባቢ ጋር፣ ከቤተክርስቲያን ልጅነት ጋር ተያይዞ የሚመጣ ነው። ብስለት ለብስለት ብዙ እድሜ ማስቆጠር አይፈልግም። ዛሬ የምናከብራቸው ቅዱስ አባታችን አቡነ አረጋዊ በረከታቸው ይደርብን። በእድሜ ሽማግሌ ሆነው አይደለም፣ ተግባራቸው የአረጋዊ ስለሆነ ነው አቡነ አረጋዊ የተባሉት እንጂ ስማቸው ዘሚካኤል ነው። ከዘጠኙ ቅዱሳን አንዱ ናቸው። አስተዋይ ለመሆን እግዚአብሔርን ደስ ለማሰኘት የእድሜ ብዛት አይጠይቅም፣ ብስለት ነው። በዚሁ አጋጣሚ የአቡነ አረጋዊ የቅዱስ ገብረ ክርስቶስ በረከታቸው ይደርብን። የቅዱሳኑ በረከት ይደርብን፣ ለወጣቶችንም ይርዳልን። በእውነት ብስለት በእድሜ ብዛት ሳይሆን ከወጣትነት ዘመን ጀምሮ፣ ለምሳሌ በጉብዝና ወራት ምንድን ያለው? ፈጣሪን አስብ። በጉብዝና ወራት ከወጣትነት ጀምሮ ይህ ነው የማስተዋል እድሜ ነው። ከጉብዝና ወራት በፊት ያለው ሕፃንነት የነፋስ ነው። ክፉና ደግ አይለዩም፣ የሚነኩትም የሚበሉትም የሚጠጡትን አይለዩም። የወጣትነት እድሜ ግን እንኳን በምድር ያለውን ፈጣሪን አስብ እንደተባለው እግዚአብሔርን አስበው መልካም ነገር ሰርተው ለቀጣይ ህይወታቸው ፋየሬጅ ነው የሚባለው በሌላው እሳታዊ ማለት ለመልካም ተጋድሎ ራሳቸው የሚያዘጋጁበት ነው እንጂ ለኃጢአት አይደለም። ቅድስት አርሴማ ወጣት ነች። ወጣትነት እሳት ነው ሲባል ለኃጢአት አይደለም። ለኃጢአት ቢሆንማ ወጣት ቅዱሳን ባልተገኙ ነበር። ቅድስት አርሴማ ወጣት ነች። 22 ዓመቷ ነው። በረከቷ ይደርብን። ቅዱስ ጊዮርጊስ ወጣት ነው። በ27 ዓመቱ ተጋድሎን የፈጸመው። በረከቱ ይደርብን። ስለዚህ ልጆቻችን እሳታዊ ነው ወጣትነት፣ እንደዚህ ነው በደል ነው ኃጢአት ነው የሚል ነገር ህሊናችሁ ላይ አይደር። እሳት የተባለው እሳት በአግባቡ ከያዙት ምግብ ያበስላል፣ መልካም መዓዛ ይፈጥራል። በአግባቡ ካልያዙት ያቃጥላል። ወጣትነትም እንዲህ ነው። በአግባቡ እግዚአብሔርን በማሰብ ከኖሩበት መልካም ህይወት መሰረት ይጣላል። በአግባቡ ካልያዙት ደግሞ ሱሰኛ፣ አመንዝራ፣ ለሀገርም ለወገንም ለራሱም ውጤታማ የማይሆን ያደርጋል። ስለዚህ ነው ብስለት ማለት ክፉና ደግን መለየት። ስለዚህ ሴቶችን መጣጨት ያለባቸው ለብስለት ሲደርሱ ነው። ጓደኝነት ምን እንደሆነ፣ ጋብቻ ምን እንደሆነ፣ አግብቶ ወልዶ ልጅ ማሳደግ ምን እንደሆነ በብስለት በሚረዱበት ዘመን ነው። ወንዶችም እንዲሁ ብስለት ከእናት ከአባቷ ጉያ ነጥሎ ሚስት አድርጎ ይዟት ሲገባ ተንከባክቧት ደስ አሰኝቷት ልጅ ብትወልድም አባት ሆኖ ቤቱን መከታ ሆኖ ለማሳደግ ብስለት የህሊና ዝግጅት ማለት ነው። በሌላ አነጋገር ኑሮን ለመጋፈጥ፣ ኑሮን ለማሸነፍ፣ ኑሮን በአግባቡ ለመምራት የህሊና ዝግጅት ላይ ሲደርሱ ነው። ሌላው ገቢ ነው። መቼ ነው መተጫጨት? የገቢ ጉዳይ መስመር ሲይዝ ነው። ገቢ የሚባለው በዚህ አገላለጽ የግድ አንድ ወንድ ለማጨት የግድ ስራ ይኑረው፣ የግድ ብዙ ደሞዝ ይኖረው እያለን አይደለም። ቢኖረው መልካም ነው። ግን ቢያንስ ትምህርት፣ ነገ ወደ ስራ የሚቀየር ዝግጅት። ለምሳሌ በገጠር በረኝነት ላይ ያለ ወጣት ማረስ ከቻለ፣ አንዳንድ ቦታ መተኮስም ከቻለ፣ እንደ ገጠሩ ነው የምነግራቸው፣ ቤት መስራት ከቻለ፣ የእርሻን አካሄድ መቼ ይዘራል፣ መቼ ይታጨዳል፣ መቼ ይወቃል የሚለውን ካወቀ ማጨት ይችላል። ምክንያቱም ነገ በሚሰጠው መሬት ላይ አርሶ ቤተሰቡን ማስተዳደር ይችላል። ወደ ከተማም ስንመጣ ሙያ የሚማር ነገ ትምህርቱን ወደ ገንዘብ ቀይሮ ቤቱን መምራት የሚችል ማጨት ይችላል። ሴቶችም እንደዛው ልጆቿን ማስተዳደር ማሳደግ የምትችል የገቢ ምንጭ ሊሆን የሚችል ነገር የያዘች ያላት የግድ ስራ ባትይዝ፣ ነገ ግን በስራ ተግታ ቤቷን ባሏን ለማገዝ የተዘጋጀች። በሌላ አነጋገር እዚህ ላይ ብዙ አልቆይ፣ እድሜ ሲደርስ ብስለት ሲደርስና የገቢ ምንጭ መስመር ሲይዝ መተጫጨት ይመከራል። እንግዲህ ሁለተኛ የሚጠናው ምንድን ነው? እዚህ ላይ እናተኩራለን። እንግዲህ መጠናናት የሚለውን የብዙዎች የዚህ የዘመኑ አገላለጽ ስለሆነ በሱ ቋንቋ እጠቀማለሁ። ምዕመናን መጠናናት የሚለው መተጫጨት የሚለውን ሀሳብ ስለሚገልጽልን እንግዲህ መጠናናት የሚለው ሙሉ ለሙሉ ትክክለኛ ነው ማለት ባይቻልም ሰው ተጠንቶ አያልቅም። በትክክልም መጠናናት 100% ወይም ፍጹም አጥንቸዋለሁ ተብሎ አይፈጸምም። ግን ምንድን ነው የሚጠናኑት? በአቅማቸው ባላቸው ግንዛቤ ባላቸው አቅም ባላቸው ጸጋ ሁለት የተዋወቁ ወንድና ሴት ለጋብቻ የሚፈላለጉ የተጫጩ በጓደኝነት ሲቆዩ ምንድን ነው የሚጠናኑት? ስንታለህ ስንታለሽ ነው እና
የሚጠናኑት ምንድን ነው? አንደኛው ጠባይ ነው። ጠባይ ነው የሚያውቁት። ጠባይ ለማወቅ ነው መጠናናት። ጠባይ የሚባለው ጠንካራም ደካማም የሰዎች ልማድ ነው። በጎ ጠባይ አለ፣ ደካማ ጠባይ ደግሞ አለ እንደየግንዛቤው። ለምሳሌ ጠባይ ከአስተዳደጋችን የምንወርሰው፣ ከአካባቢያችን የምንወርሰው፣ ከትምህርት ቤት አካባቢ የምንወርሰው፣ ከጓደኞቻችን የምንወርሰው ልማድ ነው። ጠባይ ልማድ ነው። ባህሪ እያልኳቸው አይደለም። ባህሪ ተፈጥሮ ነው። ባህሪ ኔቸር የሚባለው ነው። ሰው ለምሳሌ ይራባል አይደል? መራብ መጠማት ጠባይ ነው ባህሪ ነው? እስቲ አንዳችሁ ንገሩ። ባህሪ ነው። ሰው ነው ማይራባለ? የለም። እሺ ኩርፊያ ምንድን ነው? ጠባይ ነው ባህሪ ነው? አኩራፊዎች ያላችሁ ስትወለዱ አኩራፊ ሆናችሁ ነው እንዴ? ስለዚህ ኩርፊያ፣ ማርፈድ፣ ኃይለኛ መሆን፣ ተሳዳቢ መሆን፣ ቁጡ፣ ቁም ነገረኛ አለመሆን ደካማ ጠባይ ነው እንጂ ባህሪ አይደለም። አንባቢነት፣ ቁም ነገረኝነት፣ ማህበራዊ ኑሮ ላይ ተሳታፊነት፣ አገልጋይነት ደግሞ በጎ ጠባይ ነው፣ በጎ ልምድ ነው ማለት ነው። ስለዚህ ፍቅረኛሞች፣ ጓደኛሞች ጠባይ ለጠባይ ነው የሚጠናኑት። ለቀጣይ ህይወታቸው ምክንያት እንዲሆናቸው ጠባይ ይጠናናሉ ነው። ሁለተኛው ፍላጎት ነው። ሁለተኛው የሚጠናው ፍላጎት ነው። ፍላጎት ማለት በዚህ አገላለጽ አመለካከት፣ የሚወዱትና የሚጠሉት ነገር። ለምሳሌ በቀለም ደረጃ አንድ ወንድ ቢጫ ቀለም ሊወድ ይችላል አይደል? በቃ ፍላጎቱ ቀይ ኮት መልበስ ሊሆን ይችላል። ይሄ ጠባይ ነው ፍላጎት። አንድ ወንድ ሻይ ሊወድ ይችላል። ጠባይ ነው ፍላጎት። የተረዳችሁ ነው? በቃ በአኗኗሩ ሻይ ይወዳል። አንድ ሴት ቢጫ ቀለም ቀይ ቀለም ብትወድ ፍላጎቷ ነው አይደል? ወደ ኑሮ ስንመጣ ለምሳሌ ማህበራዊ ኑሮ ላይ ሰዎች በተሰበሰቡበት ቦታ መናገር የማይፈልግ ሰው አለ። መናገር የሚፈልግ ሰው ደግሞ አለ። የፍላጎት ነው፣ ሂደት ነው። የተለያዩ ከልምድ ከአኗኗር ይመጣ ጉዳይ ነው። ለምሳሌ ሰርግ ቤት መሄድ የማይወዳል፣ የማትወዳለች። ብዙ መዘነጥ የማይወዳለ፣ የሚወድ ደግሞ አለ። ጌጣጌጥ ማብዛት የምትወዳለች። ጥሩ ነው ያልኳቸው አይደለም። ደግሞ ምንም ጌጣጌጥ የማትወድ በቃ እንደወረደ ተፈጥሯን ብቻ የምትንከባከባለች። ፍላጎቷ ነው። በቃ ሰርግ ሲደገስ በድግስ ማግባት የሚፈልጋል፣ አይፈልግም አለ። ቬሎ የምትፈልጋለች። አሁን እዚህ ጋር ኃጢአትና ጽድቅ እያልኳቸው ስለ ፍላጎት ነው የማወራው። ቬሎ የሚባል አልፈልግም የምትል ደግሞ አለች። አይኔ አልፈልግም በሀበሻ በባህል የምትላለች። እየተረዳችሁ ነው? ስለዚህ በኑሮ ልምዳቸው ውስጥ ፍላጎቷ ምንድን ነው፣ ፍላጎቱ ምንድን ነው የሚለውን የሚያውቁበት ጊዜ ነው። ይሄ ሁሉ ለምን ይጠቅማል? በኋላ እንመጣለን። ለምሳሌ ሌላ ሚዲያ ላይም ተናግረነዋል፣ ግን ይገልጽልኛል። ሁለት ባልና ሚስቶች በሆነ ጉዳይ ተጋጩ። ምንድን ነው ያጋጫቸው? እርሷ ነፍስ ካወቀች ጀምሮ ውጭ ሀገር መሄድ በጣም ፍላጎቷ ነው። ያሁን ጠባይ ነው፣ ፍላጎቷ ነው። በቃ አሜሪካ ካልሄድኩ ነው በቃ ህልሟም ቀኑም ምንም። ታዲያ ዲቪ ሁሉ ትሞላለች በየጊዜው። የሚገርሟችሁ በኋላ ባሏ የሆነው ቀድሞ ፍቅረኛዋ ደግሞ ውጭ ሀገር አይወድም። ውጭ ሀገር የሚጠላ አለ ወይ ትሉ ይሆናል፣ ይኖራል። እኔ ገጠመኝ ነው የምነግራቸው። አይወድም በቃ ሰው ሀገር በቀል ነው። ውጭ ሀገር ነው ለማየት እንኳን ቢያስፈልግ እንጂ ውጭ ሀገር ሄዶ መኖር አልወድም ባይ ነው። የሚገርማችሁ ሁለቱ ተጋቡ። እሷ አሜሪካ ወዳጅ፣ እሱ ደግሞ የትም መሄድም አይፈልግ። ተጋቡ። ከተጋቡ በኋላ በስንተኛ ወር ዲቪ ደረሳት። ማታ ራት ልትጋብዘው እሷ ሰርፕራይዝ ልታደርገው ማለት ነው። ራት ጋብዛ ዲቪ ደረሰኝ ስትለው ደነገጠ። የሱን ፍላጎት ነግራችኋል አይደል? የምን ዲቪ የምን ዲቪ ነው የምታው? የሚገርማችሁ አውርታ አያውቁም። መጠናናት ይሄ ነው እያልኳችሁ ነው። ዲቪ እንደሞላች ውጭ ሀገር መኖር እንደምትፈልግ አያውቅምስ። ግን ዲቪው መጣ። እንዴት ተደርጎ ነው? ሞቼ ነው ቆም የምትሄጂው አለ ማለት ነው። እኔ ውጭ ሀገር የሚሄድ ፍላጎትሽን አላውቅም። እንዲህ ያለ ፍላጎት ቢኖርሽ ወይ አላገባሽም ወይ ደግሞ እንደሚሆን ይሆናል። እንዴት ተደርጎ አለ። እሷ ልታስደስተው ነው፣ እሱ ደግሞ መበሳጫ ምክንያት ሆነ።
በዚህ ምክንያት ከወራት በላይ ተጋጩብን። በብዙ ሽምግልና ተታረቁ። አሁን እንደሚሆን ሆነዋል። እግዚአብሔር ባሉበት ይጠብቃቸው። እየተረዳችሁ ነው? ቅድመ ጋብቻ የአኗኗራቸውን ፍላጎት አለመነጋገር ትዳር ላይ ፈተና ያመጣል። ትዳር ውስጥ ስንገባ ብዙ እናነሳለን። እንዲህ አይነት ነገር ግን ከመሰረቱ ለመናገር ነው። ለምሳሌ አንዳንድ ወንዶች በትምህርት አድገው መኖር ይፈልጋሉ። አንዳንድ እህቶችም በትምህርት ፒኤችዲ ከዚያም በላይ ተመራማሪ ሆና መኖር ትፈልጋለች። አንዳንድ ወንድ ደግሞ ሚስቱ ካገባችው በኋላ ተማሪ እንድትሆን አይፈልግም። ለዚህ ነው ትምህርት የሚወድ ትምህርት እወዳለሁ፣ ንግድ የሚወድ ንግድ እወዳለሁ። ስለሚወዱትና ስለሚጠሉት ነገር መነጋገር ማለት ነው መጠናናት ማለት ነው። ወይ በጸጋ ይቀበሉታል ወይም ደግሞ ያቋርጣሉ። እንዲህ አይነት ፍላጎት ካለሽ መኖር አልችልም ሊል ይችላል። እሷም እንደዚሁ። ቅድመ ጋብቻ መተጫጨት ማለት መጋባት ማለት አይደለም። ውሉ ሊፈርስ ይችላል። አስተውሉ። የትኛውንም ዓመት ይጠናኑ ሊቋረጥ ይችላል። ፍቺ ነው የተከለከለው። ፍቺ ከተጋቡ በኋላ መለያየት ነው። መተጫጨት ሊቀር ይችላል። ጠባይ ካልተግባቡ፣ ፍላጎት ካልተገነዛዘቡ ሊቋረጥ ይችላል። እንዲሁም በጣም ሰላማዊ ነው። በጣም በጎም ነው። አንዳንዴ የማይሆን ከሆነ በጊዜ ማቋረጥ በጣም የተሻለ ነው። አዎ ጥንቱን ነው እንጂ መጥኖ መደቀስ አሁን ምን ያደርጋል? ድስት ጥሎ ማልቀስ መደቆስ ይላሉ አበው አይደል? አስቀድሞ ነው። አንዳንዴ ጋብቻ ላይ ሲጓተቱ ሲነታረኩ፣ በነገራችን ላይ የቅድመ ጋብቻ የድህረ ጋብቻ ትምህርት ያስፈለገው ያለ ምክንያት አይደለም። በቀጣዮቹ ጊዜያት ከቁጥር ጋር አያይዘን የምንገልጽላችሁ ነገር ይኖራል። በጣም በሚያሳዝናችሁ ባለፈው ዓመት በ2017 በ6 ወር ውስጥ ከአንድ ክፍለ ከተማ ብቻ በ6 ወር ውስጥ 97 ሰዎች ፍቺ ፈጽመዋል። አሁን 97 ትንሽ ነው። የሚገርማችሁ 90ዎቹ ኦርቶዶክሳውያን ናቸው። የሰማችሁ ነው። ዝቅ ስናደርገው ከ90ዎቹ 60ዎቹ በቁርባን የተጋቡ ናቸው። ይሄ ያሳፍራል። ምን እየሰራን ነው? የምንድረውን ያህል የሚፋታው እየበዛ ነው። አንዳንዱ ደግሞ ፍርድ ቤት አልሄደም እንጂ ቤቱ የተፋታ ብዙ ነው። አንዳንድ ወጣቶች ማግባት አልፈልግም፣ ትዳር እንደነገሌ ከሆነ ጥንቅር ብሎ ይቅር ብለው እንደ ቆሜ ልቅር ያሉ አሉ። ለምን? የእኛን አይተው። ለምን ሆነብን? የትዳር ገጽታ እየተበላሸ ነው። በየቤቱ ብዙ ጉድ አለ። በየአደባባዩ ብዙ ችግር አለ። ውስልትና በዝቷል። ፍቅር የለም። በየጓዳው መደባበቅ ነው። ነውር በዝቷል። ፍቺ በዝቷል። ለምን ሆነ? ለዚህ ነው። ትውልድ ላይ እንስራ። ያገባነው አርፈን ቁጭ ማለት እንችላለን። ለትውልድ በማሰብ ነው። ይህም አውደ ምሕረት ዓላማው ይሄ ነው። ቢያንስ እኛ ድርሻችን እንወጣ። ቅድመ ጋብቻ ያሉ ልጆች አውቀውት ይግቡ፣ ራሳቸውን አዘጋጅተው ይግቡ ለማለት ነው። ትዳር እውቀት ይፈልጋል። አሁንም አንድ ምሳሌ ልንገራችሁ። ለምሳሌ ብዙዎች መኪና ታሽከረክሩ ይሆናል። መንጃ ፈቃድ ወይ መኪና ማሽከርከር ለመማር መኪና መግዛት ግዴታ ነው እንዴ? ለምሳሌ እኔ ከተማርኩ ከ9 ዓመት በኋላ ነው አሮጌ መኪና የነዳሁት። መንጃ ፈቃድ ልማር ሲሄድ አንተ መኪና አለህ እንዴ ብሎ የጠየቀኝ የለም። ይጠየቃል እንዴ? አንድ ቀን እነዳለሁ ብዬ ተማርኩ። እንደዛ ነው። አሁንም ስለ ጋብቻ ለመማር መተጫጨት ወይም መጋባት ግዴታ አይደለም። ቅድሚያ ነው መዘጋጀት። አሁን አንዳንዶች እኔ አላጨው ይሄ ነገር አይመለከተኝም ትሉ፣ ነገ ታጫለህ፣ ነገ ትታጫለሽ። ያገባንስ ለልጆቻችን መመስከሪያ ይሆነናል፣ መምከሪያ ይሆነናል። ስለዚህ እውቀት ያስፈልጋል ነው። ስለ መኪና ከተማሩ ነው መኪና መንዳት፣ ስለፈለጉ ብቻ አይደለም። አንድ ሰው መኪና መንዳት አልችልም ግን መኪና ልንዳ ቢላችሁ ትሰጣላችሁ? ከሰጣችሁት አደጋ ነው የሚፈጠረው። ትዳርም ይሄ ነው። ስለ ትዳር ሳያውቁ የገቡ ግጭቱ በዛ፣ አደጋው በዛ። እውቀት ያስፈልጋል። መጽሐፍ ቅዱስ በብሉይም በአዲስ ኪዳንም ከቅድመ ጋብቻ እስከ ትዳር ሕይወት በደንብ ነው ያስተማረን። ልጅ እንዴት ማሳደግ እንዳለብን ከመጽሐፍ ቅዱስ በላይ የሚናገር የለም። እኛ አብራርተን አልነገርናችሁ ሆኖ ነው እንጂ ምንም ጉድለት የለባትም እናት ቤተክርስቲያን። የቤተክርስቲያን አምላክ መድኃኔዓለም ክርስቶስ ክብር ይግባው። እኛ ነን ያልነገርናችሁ። እኛ ነን ዝም ብለን ላይ ላዩን እንጨዋለን። ሕይወት ግን ከታች ባዶ ነው።
ልዩ ጉባኤ እንላለን፣ ልዩ ህይወት ጠፍቷል። መንፈሳዊ ጉባኤ እንላለን፣ መንፈሳዊ ህይወት ተጓድሏል። አስራት ክፈሉ፣ ምጽዋት መጽውቱ እንላለን፣ ቤታችሁ ግን ባዶ ሆኗል። ሰላም የለም፣ ፍቅር የለም፣ የጋብቻ መግባባት የለም። እዚህ ደግ ደና በጎ እንመስላለን፣ ቤታችን ግን ቀጋ ነን። የውጭ አልጋ የቤት ቀጋ በዝቷል። ለዚህ ነው ወገኖች 24 ሰዓት ብንጮ የማይቆጨን ለውጤት ነው። ጋብቻ እውቀት ይፈልጋል። አሁንም ለዚህ ነው ልጆቻችን ወደ ተነሳውበት ስመለስ ምንድን ነው ማጠናው ብትሉ ወንድሞቼ፣ ጠባዩዋን አጥና፣ ፍላጎቷን አጥና። ተጠንቶ አያልቅም፣ ግን እወቅ፣ የምትችለውን ያለ እወቅ። ልጆቻችን ሴቶቹም የማጨት ስጦታ የማጨት ጥያቄ ሲቀርብላችሁ እንደ ጊዜውና ወቅቱ ፈቃደኛ ስትሆኑ መጠናናት የምትጀምሩት ጠባዩ እንዴት ነው፣ እንደው ፍላጎቱ ምንድን ነው፣ ምን ይወዳል፣ ምን ይጠላል። መጠናናት ያስፈለገበትን ምክንያት ተናግሬ ደግሞ ልቀጥል። ግን የተከታተላችሁ ነው። እግዚአብሔር ከሁላችን ጋር ይሁን። አንዳንዶች አይ ድሮ እኮ ሳይጠናኑ ነው የተጋቡት፣ ብዙ እኮ አስፈላጊ አይደለም ሊሉ ይችላሉ። በግሌ እና ሀሳባውን አልቀበልም። ድሮ ሊሆን ይችላል። በባህላችን በአንዳንድ የሀገራችን ክፍልም ልጅን ለልጄ ተብሎ ሳይጠናኑ የተጋቡ አሉ። ግን እውነት ተዋደው ነው የሚኖሩት? ባህሉን ፈርቶ እንጂ ተጎጂ የበዛበት ነው። ሳይጠናኑ የተጋቡ ፍቅር የለም፣ መዋደድ የለም። በይበልጥም የሴቶች ተጎጂነት ይበዛል። ሳይጠናኑ ተጋብተው ሳይተዋወቁ ፍቅር ሳይኖራቸው ተጋብተው ወይ እሱ ለገበያ ወጥቶ አረቄውን ጠጁን ጠጥቶ ይመጣል፣ እሷ ደግሞ ቤት ስትንጎዳጎር ትውላለች። በቃ እሱ ከፈለገ ብቻ ወደ መኝታ ይላሉ፣ ካልፈለገ ጀርባውን ሰጥቶ ይሰጣል። ብዙ እናቶች ተጎሳቅሎ ነው የኖሩት። ቤተክርስቲያንን አታበረታታም። የትዳር እኩልነት ይዘው አልኖሩም። ብዙዎቹ የወንዶች የበላይነት የነገሰበት ዘመን ነበር። ልጅን ለልጄ እየተባሉ ያለ እድሜዋ እየተዳረች ጓዳ ለጓዳ መከራዋን እያየች ገበያ እንኳን ሄዳ የአማራትን ልብስ የማትገዛ እናት ሞልታለች። በመከራ ውስጥ የኖሩ ለምን ተብሎ ወባረኮሙ በአቲ በረከት ነው። እግዚአብሔር በአንዲት ነው የባረካቸው። ሁለቱም ደስተኛ፣ ሁለቱም እኩልነት፣ ሁለቱም በመልካም ደስታ መኖር አለባቸው እንጂ አንዱ የበላይ አንዱ የበታቸው ነው እንዲኖሩ እግዚአብሔር አልፈቀደም። ብዙ ጊዜ ያለመጠናናት በአንዳንድ አጓጉል ባህል ልማድ ነው። ዝም ብላ አግባት የገሌ ዘር እኮ ነች ተብሎ ብቻ ዘር ተቆጥሮ መጋባት እግዚአብሔር አይፈቅድም። በኋላ እንመጣበታለን። ደግሞ ይሄ መጽሐፍ ቅዱሳዊም አይደለም። ይስሐቅ ርብቃን ወዷት ነው ያገባት። ርብቃም ይገርማቸዋል። ገና በዚያ በሕገ ልቦና ዘመን ይስሐቅን በመውደድ ነው ያገባችው። የአብርሃም ወገን ስለተባለ ብቻ አይደለም፣ ወዳው ነው በነፃ ፈቃዷ። ከይስሐቅ ጋር መኖር ትፈልጊያለሽ ወይ? ዘፍጥረት 24 ላይ አዎ ብላ ነው ያገባችው። ሴቶችም ፈቅደው ወንዶችም ፈቅደው ሊጋቡ ይገባል፣ ያለማንም ተጽዕኖ። ይሄ ዘመናዊ አስተሳሰብ ሳይሆን መንፈሳዊ አስተሳሰብ ነው። ይስሐቅና ርብቃ የተጋቡት ተዋደው ነው፣ ያለማንም ተጽዕኖ። ለወላጅ ተብሎ ለዘር ተብሎ ለገቢ ተብሎ አይደለም። በትክክል ወዳው ነው። ከእናቱ አዘን የተጽናናው በርብቃ ነው። ስለወደዳት ተዋዶ ነው መጋባት። የሚወድሽን አግቢ፣ የምትወዳትን በመንፈሳዊ ስርዓት አግባ እያለ ነው። ለዚህ ሁሉ መጠናናት ዓላማው ምንድን ነው? የሚያስፈልገው ለምንድን ነው? አንደኛው ሙሉ እምነት እንዲኖራቸው ነው። ለምን አስፈለገ መጠናናት ቢባል በእርሷ ላይ ባሏ እኮ ሊሆን ነው። መጠናናት ለጋብቻ ነው ብለናል፣ ለጨዋታ አይደለም። ስለዚህ ባሏን እንዴት ማወቅ የለባትም? ምን የወዳዳት አካል ነው። ደካማ ጠባይ ቢኖረው ልታርመው ነው። ኃይለኞች ደካሞችን ተሸከሙ ይላል። ለምሳሌ እኔም ምስክር ነኝ፣ ከኔም በላይ ብዙ መምህራን ምስክር ናቸው። ድንገት በወንዶች በመመሰሌ ይቅር በሉኝ። በጣም የቤተ ክርስቲያን ልጆች ሴቶቹ ማለት ነው፣ የሰንበት ትምህርት ቤት፣ የማህበራት፣ የግቢ ጉባኤ፣ በአውደ ምሕረት የማይለዩ ሴቶች ልጆች በጣም ሱሰኛ ልጅን ቆራቢ አድርገዋል። የሰማችሁ ነው። ተዋደዱ፣ ግን ሱሱን አልወደደችውም። መክራ አስመክራ አይደለም። ይሄ በባህር ማዶ በይበልጥም ኒውዮርክ በሚባል ሀገር የገጠመኝ ሃይማኖት የለሽ የነበረ አንድ ፈረንጅ ነበር። አንዲት አበሻ ሴትን ለጓደኝነት ጠየቃት። በትክክል አምነ ኦርቶዶክሳዊ ከሆንክ አገባለሁ አለችው። ኦርቶዶክስ ምንድን ነው? ክርስትና ምንድን ነው? እያለ ከስር መሰረቱ ጀምሮ እሷ ምክንያት ሆናው ልክ አንደኛ ቆሮንቶስ ምዕራፍ 7
ለመቀደሱ ምክንያቱ ነው ያለው እዚህ ላይ ነው። ለሱ መቀደስ ጓደኛው ምክንያት ሆነችው። በእንግሊዘኛ የሚያስተምሩ ታላላቅ የቤተክርስቲያን መምህራን አሉ። መምህራን ያሳጣን እግዚአብሔር። በሚገባ አስተማሩት። አምኖ ተጠመቀ፣ ንስሐ ገባ፣ በቅዱስ ቁርባን ጋብቻቸውን ፈጸሙ። የውጭ ዜጋ ማግባት ክልክል የለውም። ዋናው ሃይማኖት ነው። በኋላ እመጣለሁ። አሁን እዚህ ላይ ያነሳሁላችሁ ይህች የቤተ ክርስቲያን ልጃችን የውጭውን ዜጋ ኤቲስት የነበረውን ክርስቲያን አድርጋ አገባቸው። ምን እያልኩ ነው? መጠናናት ማለት ይሄ ነው ጥቅሙ። ለመተራረም ነው። ጎበዙ ጠንካራ ወንድ የተለያየ የዘፈን ልምድ፣ ጌጣጌጥ የማብዛት ልምድ ያላትን ሴት ጌጣጌጥ እንድተው፣ ጌጧ ሃይማኖቷ፣ ጌጧ ጠባያ እንደሆነ አስተምሮ አስመክሮ ጥሩ ሚስት ያደርጋታል። ለመተራረም ነው። መጠናናት ቅሪብኝ ለማለት አይደለም። ቸኩለው በቃ እንዲህ አይነት ሰውማ አልፈልግም ለመባባል አይደለም። ለውሳኔ አቸኩሉ። በይበልጥ እህቶች የሰማችሁ ነው። እሺ ለማለትም አቸኩሉ። ዝም ብሎ እንደ ድሃ ስጥ ዝም ብሎ መዘገን የለም። የድሃ ስጥ ያለፈው ሁሉ ይዘግነዋል አሉ። ዝም ብሎማ መዘገን የለም። የተዋህዶ ልጅ በደንብ ደጅ አስጠኑት፣ ወንዶቹ እንዳይሰሙ። እሺ አዎ ደጅ አስጠኝ በደንብ። ከልቤ ነው የምናገረው። ደጅ የምታስጠኙ ግን በኩራት በትዕቢት አይደለም። ምንድነው ልምድ፣ የጸሎት ልምድ፣ መንፈሳዊ አቋምህ፣ ውሎ የት ነው፣ ምሽት የት ነው? ለመተራረም ነው። እሺ አሁንም ወደ ተሞክሮ ይወስዱኛል አንዳንድ ነገር እንዳትሰለችሁ። ሰለቻችሁ? እግዚአብሔር ከሁላችን ጋር ይሁን። አሁንም ሴቶች ስሙ። ምን ሆነ መሰላችሁ? በፍቅረኝነት ጊዜያቸው ቀን ቀን ይገናኛሉ፣ የወዲ ወዲያቸውን ያወራሉ። ለካ እሱ ከባድ የመጠጥ ሱስ አለበት። ከ12 ሰዓት በኋላ አይመቸውም። ሁሌ በጊዜ ነው ቤት ምገባው፣ ቀልድ የለም፣ ስልኬን ሁሉ አጠፋለሁ ብሏታል ፍቅረኛውን። ለካ እጅሬው ከ12 ሰዓት በኋላ ግሮሰሪ ነው። ለእኔም አምጪ ለአንቺም ቅጂ እያለ ሲያጋጭ ከምሽቱ 5 ሰዓት ከገባ በጊዜ ገባ የሚባል ልጅ ነው። የሰማችሁ ነው። ፍቅረኛ አታውቅም። የሚያሳዝነው ተጋቡ ይህን ሳታውቅ። እሷ ጋር ሆኖ ስፕራይት ነው የሚያዘው። እስከ 12 ሰዓት ስፕራይት ይጠጣል። ከ12 ሰዓት በኋላ ሌላ ነው። የሆነ ነገር ነው የምነግራችሁ፣ ግን መጨረሻው በጎ ነው። ለማንኛውም እህቶች ስሙ። በደንብ አላወቀችውም ለማለት ነው። ማን ነው ምንድን ነው የት ነው የሚውለው ጓደኞቹ እነማን ናቸው የሚለውን እወቁ እንጂ ዓላማው ይሄ ነው። ደካማ ጉዳይ እንኳን ቢኖረው ለማረም ነው። በመካሪ በሽማግሌ በቃለ እግዚአብሔር ማይታረም የለም። ካልታረመ ይቀራል። ጋብቻ አይደለም። እናም የወላችሁ እነዚህ ሁለት ፍቅረኛሞች ተጋቡ። ከሰርጉ ማግስት ጀምሮ ለሰርጉ የመጣው የስጦታ መጠጥ ሲጠጣ የሚያመሸው ባል ነው። አሁን ባል ሆኗል። አሁን ግሮሰሪ የለም፣ ግን ግሮሰሪው ራሱ ቤቱ መጥቶለታል። እየሰማችሁ ነው። ከ12 ሰዓት ጀምሮ ለድግሱ የመጣው ጠላው፣ ጠጅው፣ አረቄው፣ እንግዶች የተለያየ ነገር ስጦታ ያመጡት ሁሉ አልቀረውም። ሚስት እያየች ነው። ለጊዜው አልደነገጠችም። ለመሰላችሁ ሙሽራ ነው። አይ ሙሽራ ነው መቼም አንዳንዴ በሙሽራ ሰበብ ጎንጨት ይባል የለ። አይ አይደለም ሙሽራ ነው። ግን ነገሩን ስታየው ከእንቅልፉ እየነቃ ሁሉ ይጠጣል። እንዲህ ይሄ ነገር እንዴት ነው? በንጋታውም እንደዛው አለቀ። ቤት ያለው አለቀ። ማያልቅ የለም። ከውጭ ማስመጣት ጀመረ። ሙሽራ ነችና ጥሏት ላለመሄድ በደንብ አድርጎ ይጠጣል። ቤቱ እያስመጣ አሁን ማታውቀው ባል ነው ያገባቸው አይደል? አጀሪቶዬ ከመቼ ጀምሮ ትለዋለች። እሷ ሆኖ ነው የጀመረው። ከመቼ ጀምሮ ነው አንተ ጠጫውንከው? ስፕሬት አይደል ስጠጣ እኔ ማቅህ። ከመቼ ጀምሮ ነው ይሄን ሁሉ የምትገለብጠው እንዴ? ድንገት እንኳን ቢያንቀላፋ ነቅተህ ድጋሚ የምትጠጣው እንደ ከመቼ ጀምሮ ነው? ደብቄሽ ነው እንጂ በ16 ዓመቴ ነው መጠጥ የጀመርኩት ይላታል። ጓደኞቹም ወሬ አይቀርም እንዴ ሌሊት 6 ሰዓት ከገባ እኮ እሱ በጊዜ ገባ ማለት ነው። ጉድና ጅራት ይባላል አይደል? ሴቶች አያስደነግጥም? አሁን ተጋብተዋል። ጋብቻ ባለማዊ ስርዓት እንዲሆን ተከናውኗል። እንዴት ነው ተወደዋለች። ደግሞ ግን ትልቅ ነገር ደብቋታል። ለካ ከምሽቱ ከሷ ጋር ስልክ እያጠፋ ለካ የሚጠፋው በየመጠጥ ቤቱ ነው። በጣም ደነገጠች። እኔም ያገኘኋቸው በሽምግልና ነው። ያም ሆነ ግን ተመክሮ ተዘክሮ
ትዳራቸው እንዲጸና ተብሎ ቤተሰብም ብዙ አስተዋጽኦ አድርጎ ያ ክፉ ልምድ ያለው ልጅም ዋጋ አስከፍሏል። በጣም በጣም ዋጋ አስከፍሎናል። በይበልጥ እሷ ታግሳ እንደሚሆን ሆኖ እግዚአብሔር ይመስገን መጠጡን ጥቶ ጥሩ ጋብቻ ላይ ያሉት እግዚአብሔር ይባርካቸው። ግን ያን ሁሉ ዋጋ ያስከፈለው እሷም ታጋሽ ሆና ቤተሰቦቿም ጥሩዎች ሆነው አይዞሽ ይስተካከላል እያሉ አበረታተዋት እንጂ እንዲህ ያለ ወንድ ቅርብኝ ብትለው ኖሮ ተበላሽቶ ነበር ህይወት። እየተረዳችሁ ነው? ስለዚህ ወገኖች የመጠናናት ዓላማው ለመተራረም ነው። የሚጋባው ሰው ነው። ሰው ደግሞ ደካማ ጎን አለው። አንተ ተአምር ድካም ለሰብ ይላል ቅዳሴያችን ፍትሐ ዘወል። አንተስ የሰውን ድካም ታውቃለህና። ወንድሞቼ የምታጫዋት ልጅ ከሰማይ የወረደች አይደለችም፣ ምድራዊ ነች። ጠንካራ ጎን እንደሚኖራት ሁሉ ደካማ ጠባይም ሊኖራት ይችላል። እህቶች ልጆቻችን፣ ሴቶቹ ወንዶችም እንደዛው ጠንካራ ጎን እንዳለው ምንም የቤተክርስቲያን ልጅ ቢሆን ደግሞ ስጋ ለባሽ ነው፣ ደካማ ጎን ይኖረዋል። ስለዚህ ያን ደካማ ጎን ወይ ይቀበሉታል ወይ ያርሙታል። ይሄ ነው። ሌላው ተሞክሮ ለመካፈል ነው። መጠና ለምሳሌ ጥሩ አንባቢ ከሆነች እሱም የአንባቢነት ልምድ፣ ጥሩ ነጋዴ ከሆነ የትጋት የሥራ ትጋት ከባሏ ትማራለች። ባሏ ከሚሆን ጓደኛዋ እንደሚፈልጉት አመለካከት ከጥሩ ጎናቸው ይማማራሉ ለማለት ነው። እሺ መተጫጨት ምንድነው? ዓላማው ምንድነው? አሁን ሶስተኛው መስፈርቱ ላይ እንሂድ። ለመሆኑ የመተጫጨት መስፈርት ምንድነው? በሃይማኖታዊ ምልከታ ለብቻው፣ በሰብአዊ ምልከታ ለብቻው እናያለን። ከሃይማኖት ትምህርት አንጻር ማለት ነው። በፍትሐ ነገሥት አንቀጽ 4 ጀምሮ የተጻፈውን ለመሆኑ እህቶቻችን ሲያጭሽ መስፈርትሽ ምንድን ነው? ወንዶች ሲያጩ መስፈርታችሁ ምንድን ነው? ቤተሰብ ሲተጫጩ መስፈርት ማድረግ ያለባችሁ ምንድን ነው? ዘሩን ነው? የማን ዘር ነው? ቤት አለ ወይ? መኪና አለ ወይ? ጥሩ ነው። እሱ እኮ ክፉ ሆኖ አይደለም። ቤት፣ ሀብት፣ ንብረት ግን እሱ ብቻ መስፈርት ነው? ለዚህ ነው መስፈርት አንደኛው በሃይማኖት አንድ መሆን ነው። በፍትሐ ነገሥት አንቀጽ 24 ከቁጥር 859-69 የተጻፈው እጮኛሞች በሃይማኖት አንድ መሆን ይገባቸዋል። ሃይማኖት ስንት ነው? በነገራችን ላይ ሃይማኖት እግዚአብሔር ስንት ነው? አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት ኤፌሶን 4 ቁጥር 4። በሃይማኖት ስምማ ብዙ አለ። ዓለማችን ላይ ከ250 ሺህ በላይ በክርስትና ስም ድርጅቶች አሉ። ከ250 ሺህ በላይ። እኛ ግን የምናምነው ወነአምን በአቲ ጥምቀት ለስርየተ ኃጢአት፣ የልጅነት ጥምቀት በመሳሰጥ በአንድ ጌታ በአንዲት ጥምቀት እናምናለን። ሐዋርያት በሰበሰቧት በሰበኳት የተዋህዶ ልጆች ያደረገን አምላካችን ክብር ይግባው። አንደኛ ቆሮንቶስ ምዕራፍ 7 ላይ ይሄ የተነገረው ትዳር ላይ ለነበሩ አዲስ አማኞች ነው። ሴቶቹ አምነው ተጠመቁ። ባሎቻችንን እንፍታ ወይ አሉት ቅዱስ ጳውሎስ። ባሎቻችንን፣ እጮኛን አይደለም። አሁን እኛ ክርስቲያን ሆናል። ባሌ ግን መጥቶ ክርስቲያን አልሆነም። ምን ይሻላል? መፋታትን አልፈቅድም አለ መጀመሪያ ቅዱስ ጳውሎስ። ያመነች ላላመነው ምክንያቱኝው፣ ለመቀደሱ ምክንያቱኝ ነው። አላምን ካለ ግን ተለዩ አለ። ስለዚህ በዘመኑ ለነበሩ ባል ለብቻው ለመጣ ሚስትን ወዲያው አትፍታ፣ አምጣት፣ ባልሽን ይዘሽ ነይ እንዳለ ጌታ ሳምራዊቷን ያላመነች ሚስት እንድትመጣ ምክንያቱ ናት፣ ምክንያቱኝው ለማለት እንጂ እነሱም ቢሆኑ ትዳር ላይ ሆነው አላምንም ካለ ይለዩ ብሏል። ባያምን ግን ይለይ ነው የሚለው አንደኛ ቆሮንቶስ ምዕራፍ 7 እንጂ ለእጮኛሞች አለ። እጮኛሞች ገና ሲተጫጩ የመጀመሪያው መስፈርት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ የሆነች የሚለው የመጀመሪያ ነው። እንዲህ ይላል ቅዱስ ጳውሎስ፣ ከማያምኑ ጋር በማያመች አካሄድ አትጠመዱ ይላል። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 14 ሰማችሁ ይህን ቃል? አትጠመዱ። ትዳር መጣመድ ነው አይደል? ዘአስተጻመረ ነው የሚለው። ስለዚህ አትጠመዱ፣ አትጋቡ ሲል ነው። ከማያምኑ ጋር፣ ከአሕዛብ ጋር፣ ከሌላ ድርጅት ተከታይ ጋር የኦርቶዶክስ ልጅ ሊጋባ አይፈቀድም። የእግዚአብሔር ቃልም እንዲህ ይላል በኦሪት ዘዳግም ምዕራፍ 7 ቁጥር 3 ከአሕዛብ ጋር ቃል ኪዳን አታድርግ። ዘዳግም 7 ከአሕዛብ ጋር ቃል ኪዳን አታድርጊ፣ ከማያምኑ ጋር የውል ነገ እንጋባለን ብለሽ ጓደኛ አቱኝ።
ዘፍጥረት 28 ቁጥር 6 ካላመነው ጋር ልጅን እንዳታጋባ ይላል የእግዚአብሔር ቃል ለወላጅ ሲያስጠነቅቅ። ጣዖት የሚያመልኩ እኔን ከማያውቁ ቃሌን ከማይሰሙ ጋር ልጅን እንዳታጋባ ያለ ያዛል። ስለዚህ መሰረቱ ከኦሪት ጀምሮ እስከ ዓለም ፍጻሜ የቤተክርስቲያን ትምህርት የሚጋቡት ኦርቶዶክሳውያን ለኦርቶዶክሳዊ ተዋሕዶ አማኝ ብቻ ነው። ዘሌዋውያን 18 ቁጥር 17ንም ይሁት። ይሄንን ስንል አንዳንዴ የምግባር ልዩነት ሊኖር ይችላል። ለምሳሌ ነገርን ነገር ያነሳዋል። አንዳንድ እህቶቻችን ንስሐ እየገቡ የሚቆርቡ ናቸው። የሚያጨው ወንድ ኦርቶዶክስ ነው፣ ግን አይቆርብም። ምን ይሻላል? ይቅርባት። የምግባር ልዩነት ሊኖር ይችላል። ቅድም ያልነው በመጠናናት ጊዜ እንዲማር አመቻችታ እሱም ቆራቢ እንዲሆን አመቻችታ መጋባት ይችላል። ይሁን እኔ ቆራቢ ነኝ እሷ ግን ቁርባ የሚባል አታውቅምና ወድጃታለሁ ግን ትቅርብኝ ሊል አይችልም። ቆራቢ እንድትሆን ማስተማር ነው። እንኳን ኦርቶዶክስ ሆነች እንኳን ኦርቶዶክስ ሆነ ሳይቆርቡ ጥሩ ህይወት ያላቸው ሰዎች እኮ አሉ። ቆራቢ ሆነን ደግሞ አሰናካዮች አለን እኮ። አገልጋይ ሆነን ከአገልጋይ የማይጠበቅ ህይወት ያለን፣ አገልጋይ ሳይሆኑ ደግሞ ጥሩ ህይወት ያላቸው አሉ። እነሱ ቢቆርቡ እንደው ክንፍ አያወጡም እንዴ? ስለዚህ ቆራቢ፣ ዘማሪ፣ ቀዳሽ፣ አወዳሽ፣ ታዋቂ መሰረት አይወድም። የኦርቶዶክስ ተዋሕዶ አማኝ የሆነ ቆራቢ ለቆራቢ ከተገናኙ እግዚአብሔር ይመስገን አሁን የተመቸ ይላል። ካልሆነ ተምሮ እግዚአብሔርን ፈርቶ በስጋ ወደሙ ተወስኖ የሚኖር ከሆነ መልካም ነው። ከዚህ አንጻር ነው ባይሆን ለካህናት ዲያቆናት ሊያገቡ የሚገባው አንዲት ድንግል ይላል በአንደኛ ጢሞቴዎስ ምዕራፍ 3። ለምሳሌ ዲያቆን አግብቶ ቄስ መሆን ይገባዋልና ለክህነት ደግሞ ድንግል ማግባት ግድ ነው። በፍትሐ ነገሥት አንቀጽ 9 ድንግል ያላገባ ካህን አይሆንም። ይሄ በቃ ቤተክርስቲያን ቀኖና ነው። ከዚህ አንጻር ለምሳሌ ወንዶች ዲያቆናት ሃይማኖቷ ብቻ ላይሆን ይችላል የሚያዩት፣ በድንግልና መኖሯም ካኗኗሯ ከንስሐ አባቷ ከወላጆቿ ማረጋገጥ አለበት ከሷ። ከዚያ ውጭ ላሉት ግን በንስሐ ከተመለሰች በንስሐ ከተመለሰ ነገ ለቁርባን ለንስሐው ዝግጁ ከሆነ መጠናናት መጀመር ይችላል። ሌላው መስፈርቱ ከዝምድና ነፃ መሆን ነው። ከምን ዝምድና ግን ምንድን ነው? በቤተክርስቲያን አስተምሮ የምን ዝምድና ነው? አይ እንደ ልብ እንዳልጠይቃችሁ ራቃችሁ፣ ግን ጮክ ብሎ ቢነግረኝ ዝምድና ምንድን ነው? የስጋ አይደል? እሺ የስጋ ዝምድና የታወቀ ነው። ሁለተኛውስ የጋብቻ አይደል? የጋብቻ ዘመዳሞች በእኔና በባለቤቴ መካከል ቤተሰብ መካከል ዝምድና ተፈጥሯል። አሁን የኔ ልጆች አሁን 3 ወንዶች ልጆች የኔ ልጆች ወይም የባለቤቴ እህቶች ዝምድናውን ለማሳየት የባለቤቴ እህቶች ለኔ ልጆች ምንድን ናቸው? አክስት አይደል? በቃ አክስት፣ አጎት፣ የጋብቻ ዝምድና ቀድሞ በተጋቡ መካከል ዝምድና ተፈጥሯል። ከዛ በኋላ ሌሎቹ ከዛ በኋላ ተከትለው ማግባት ክልክል ነው። እስከ አያት፣ አጎት፣ አክስት በዚያ ዙሪያ ያሉ የጋብቻ ዝምድና ያላቸው መተጫጨት ክልክል ነው። ሌላው ዝምድና አበልጅነት ነው። አበልጅ ምንድን ነው? ክርስትና አባትና እናት። በቤተክርስቲያን በስርዓተ ጥምቀት ትምህርት አበልጅ የሚለው አማርኛችንም ደስ ይላል። መንፈሳዊ ዝምድና ማለት ነው። ጽዋ ማህበር ወይ ሰንበት ቤት እንደዚህ ማለት አይደለም። አንዳንድ የጽዋ ማህበራት በእርግጥ በድሮ ስርዓት በዚህ ሳልናከ የምንቀምስ እንዳንጋባ ተባብለው ይዋዋላሉ። ያ ለነሱ ደንብ ነው። ለደንባቸው የሚገዙ ሊኖሩ ይችላሉ። ግን ድንገት በዛ ጽዋ ማህበር እግዚአብሔር ፈቅዶ ቢዋደዱ ካህኑ ያን ውል በቀኖና ሽሮ ሊጋቡ ይችላሉ። መንፈሳዊ ዝምድና የሚባለው ማህበራት አይደሉም። መንፈሳዊ ዝምድና የክርስትና አንሺና ተነሺ ቤተሰብ ነው። አውራጣት ይዘው የክርስትና ጊዜ ልጅን እንደ ልጄ ላሳድግ ብሎ ቃል ገብቷል። እርሱም ልጁም ለመዳር ክልክል ነው። በአንሺውና በተነሹ ቤተሰብ ብቻ መንፈሳዊ ዝምድና። ስለዚህ ይሄ ነው መጥምቀ መለኮት ቅዱስ ዮሐንስ ሄሮድስ ፊልጶስ የሚባል ወንድም አለው። የወንድሙን ሚስት ሊያገባ ፈለገ። ሄሮዳዳ የወንድምን ሚስት ማግባት አይገባህም የጋብቻ ዝምድና ነው ብሎ
የእግዚአብሔርን ሕግ ቅዱስ ዮሐንስ አስከበረ። እሷም ንብረት ለማግኘት ማግባት ስለፈለገች ዮሐንስ እንዲገደል አደረገች። እሱ ግን ሰማዕትነት ነው የተቀበለው። በረከቱ ይደርብን። የጋብቻን ዝምድና ቅዱስ ዮሐንስ አስከብሯል፣ ለሰማዕትነት አብቅቶታል። ዘመዳሞች ሊጋቡ አይገባም ነው ፍትሐ ነገሥት አንቀጽ 24 ላይ። ሶስተኛው መስፈርት ዕድሜ ነው። ዕድሜ ከፍተኛ የዕድሜ ልዩነት ሊተጫጩ አይገባም። በአማካይ ለምሳሌ ወንዶች ሴቲቱን ከ15 ዓመት በላይ ሊበልጡ አይገባም። ወይ እኩያ ወይ የተወሰነ ዕድሜ ወይ እኩያሞች። አንዳንድ ጊዜ ፍቃድ እግዚአብሔር ከሆነ ሴቲቱ 3ም 4ም ዓመት ዕድሜ ብትበልጥ ክልክል አይደለም። ከፍተኛ የዕድሜ ልዩነት ግን አይገባም። የእነ አዳምና የሔዋን ምስጢር ሌላ ነው። እሱን ሌላ ጊዜ እናነሳለን። አላቻ ጋብቻም አይገባም። የ15 ዓመት ልጃገረድን የ30 ዓመት ጎልማሳ እንዲያገባ አይገባም። የአዳም የሔዋን እንዳትሉን፣ እሱ ልደቷን አክብራ አይደለም 15 የሞላት ፈቃድ እግዚአብሔር ነው። ምክንያት አለ። የነገረ ድኅነት ምስጢር ነው። ያ ማስረጃ ሆኖ የ15 ዓመት ልዩነት ያላቸው ይጋቡ አይባልም። ዕድሜያቸው ሲገፋ የአካልም የስነ ልቦናም ልዩነት ይፈጠራል። ትዳሩ ሰላም አይሆንም። እየተለያዩ ይሄዳሉ። እሷ እያደገች እሱ እያረጀ። ስለዚህ የዕድሜ ከፍተኛ ልዩነትም አይገባም። ማግባት ወደሚገባው ዕድሜ ሲደርስ ያለው ይህንን ነው። አንደኛ ቆሮንቶስ 7:36። ሌላው ለጋብቻ ዓላማ ብቻ ነው። መስፈርቱ ምንድን ነው? ለመጠናናት ለጋብቻ ዓላማ። ይህን ያልኳችሁ ለምሳሌ ለፍቅረኝነት ተብሎ መተጫጨት ክልክል ነው። ለጋብቻ ዓላማ ነው ሊተጫጩ የሚገባው። የጋብቻ ዓላማ ምንድን ነው? በቀጣይ የምንማረው ነው። ግን አስተውሉ፣ የቤተ ክርስቲያን አስተምሮም ለጋብቻ የተፈቃቀዱ ይላል። በመተጫጨት የሚፈቀደው ለጋብቻ የተፈቃቀዱ። ለምሳሌ መጽሐፈ ተክሊል ወይ ፍትሐ ነገሥት አንቀጽ 4 3 ነገር አለው። የመጀመሪያው ክፍል ስለ መተጫጨት ነው። መሀለኛው ክፍል ስለ ጋብቻው ስርዓት ነው። የመጨረሻው ክፍል ስለ ድህረ ጋብቻ ነው። ለምሳሌ ሌላ ጊዜ ማነሳዋለሁ። በማጫ ስርዓት ውስጥ ድሮ ቃል ኪዳን ቀለበትም ሊጠለቅ ይችላል። ግን ቀለበት የሚያጠልቁት በድሮ ነው። አሁን የለም፣ አንድ ጊዜ ሆኗል። ግን በመጽሐፈ ተክሊል ያለ የቀለበት ስርዓት ሚላለ ቀድሞ የቀለበት ስርዓት ቀድሞ ያደርጋሉ። መጀመሪያ ቀለበት ያጠልቁና ከዓመት ከ2 ዓመት በኋላ ደግሞ ይጋባሉ። እንዳይከዳዱ የሚጠለቅ ቀለበት። ይሄ ግን ተቀይሯል። አሁን ቀለበት ተባርኮ የሚያጠልቁት በስርዓተ ጋብቻው ላይ ብቻ ነው። ግን ቀድሞ ነበር ወይም ስርዓቱ ላይ ነበር። ይህን ሁሉ ያልኳቸው የግድ ቀለበት ግዴታ አይደለም። ግን የሚተጫጩት የሚጋቡ ናቸው ለማለት ነው። ለመኝታ፣ ለመዳራት፣ ለገንዘብ፣ ለእውቅና ጓደኛ ይዣለው ፍቅረኛ ይዣለው ለመባባል አይደለም። በትክክል ለጋብቻ ዓላማ ብቻ ነው። እግዚአብሔር ያጣመረውን ሰው አይለይ የሚለውን ቃል ኪዳን ለማግኘት ነው። ማቴዎስ 19 ቁጥር 6። ሌላው እንግዲህ ይሄ ሃይማኖታዊ መስፈርት ነው። ሰብአዊ መስፈርት፣ በሰብአዊ ደረጃ ያለ መስፈርትስ አንደኛው የአመለካከት መቀራረብ ነው። መስፈርቱ ያጨሽ ጓደኛሽ አመለካከትሽን አግኝቶታል? አይምሮሽን፣ አስተሳሰብሽን ወዶታል? መርምሪ። ወይስ ቁመናሽን ብቻ ነው? ሻይ የጋበዘ ሁሉ ባል አይሆንም። ልብ ድካም እንዳይዛችሁ። እንደው አጭር ቀሚስ የለበሰች ሁሉ ሚስት አትሆንም። እድሜ እንዳያጥር አጭር ቀሚስ ስትከተል ግልጹ እንደምንናገረው አይምሮዋን ምን ማለት ነው? አንድ ደስ የሚል ታሪክ ልጠቁማቸው። አንደኛ ሳሙኤል ምዕራፍ 25 ላይ ቃሉን ፈልጌው ነው። ናባል የሚባል አስቸጋሪ፣ እንዲሁም በመጽሐፍ ቅዱስ ባለጌ የተባለ ሰው ነው። ይገርማቸዋል። በመጽሐፍ ቅዱስ ባለጌ የሚል ቃል ናባል ጋር ነው ያለው። ናባል አስቸጋሪ ሰው ነው። ሚስቱ ግን በጎ ነበረች። ዳዊት አመስግኗታል። አሁን እጮኝነት ላይ ይሄንን ቃል ውደዱት ልላችሁ ነው። ዳዊት የናባልን ሚስት አቢጊያን ምን አላት? ባልሽ ላይ ክፉ እንዳላደርግ ጥሩ መከርሽኝ፣ አይምሮሽ የተመሰገነ ነው አላት። ምንሽ? እስቲ በሉት። አይምሮሽ። አያችሁ፣ አመለካከትሽ ማለት አይደል? አሁን ቁመናሽ፣ መልክሽ አላለም። የሰው ሚስትን ራሱ ያደነቃት አይምሮሽ፣ እሱ ከንቱ ሰው ሆነ እንጂ የአንቺ አይምሮ የተመሰገነ ነው አላት። አንደኛ ሳሙኤል ምዕራፍ 25 ላይ ልጆቻችን ስነ ልቦና ላይ፣ ጠባይ ላይ ያተኩሩ።
ሰብአዊ ምርጫ ላይም አመለካከት ላይ አተኩሩ። ውበት ሐሰት ነው፣ ደምግባትም ከንቱ ነው። እግዚአብሔርን የምትፈራ ሴት ግን እርሷ የተመሰገነች ናት። ይሄ ነው። ፈሪሃ እግዚአብሔር አላት ወይ? ፈሪሃ እግዚአብሔር አለ ወይ? የአመለካከት መገነዛዘብ፣ የአመለካከት ውበት ላይ አተኩሩ። ከሳራ ተማሩ ይላል አንደኛ ጴጥሮስ ምዕራፍ 3 ላይ። አብርሃም ሳራን የወደዳት ቁመኗን ብቻ አይደለም፣ ደግነቷን፣ ደግነት፣ ቅንነት። ስለዚህ የማይጠፋውን ልብስ ለብሳለች አላት። ሳራን እኮ የማይጠፋ ልብስ ፈሪሃ እግዚአብሔር፣ ቅንነት፣ ታማኝነት ወንዱ ላይ ሴቱ ላይ እና የተወደዳቸው እግዚአብሔር ሰዎች የአመለካከት መቀራረብ ይሁን መስፈርቱ ለማለት ነው። አመለካከታችሁ ተገነዛዝቧል? በምታወሩት ወሬ ትግባባላችሁ? ልዩነት እንኳን ቢኖር ልዩነታችሁን ወደ አንድ የማምጣት ልምድ አላችሁ? በምትማከሩ ጊዜ ግልጽነት አለ? ተግባቦት አለ? ችግር እንኳን ቢኖር ይሄንን አስወግጅ ይሄንን አስወግድ እየተባባላችሁ ነው ወይስ ለአንቺ ብዬ ለአንተ ብለህ እየተሸነጋገላችሁ ነው? ስለዚህ የአመለካከት መቀራረብ መስፈርት ነው። ሌላው አካላዊ ምልከታ ነው። ይህንን ብዙ አልተነትንም፣ ግን አንድ ሰው አካላዊ መስፈርት ለራሱ ቢያዘጋጅ ነውር አይደለም። ሴቲቱም እንደዛው። ሰው በየአይነት ምግብ እንኳን ቢቀርብለት በጣም የወደደውን ነው ቀድሞ የሚጎርሰው ይባላል። ስለዚህ ለምን ጎረስክ አይባልም። ሽሮ የሚወዳለ፣ ቀይ ስር የሚወዳለ፣ ድንች የሚወዳለ፣ አሁንም ቀይ የሚወዳለ፣ ወፍራም የሚወዳለ፣ ቀጭን የሚወዳለ። ሐሳበ ዝሙት አይሁን እንጂ አጠር ያለ፣ ረዘም ያለ፣ ጠይም ምን ቢባባሉ ነውር አይደለም። ስለዚህ አካላዊ ምልከታም መብት ነው ለማለት ነው፣ ግዴታ ግን አይደለም። እንዲህ ሆናለች ቢል እንዲህ ሆኗል በምልከታ ብቻ አይቀርም፣ ውስጣዊ ነው ዋናው ብያለሁ ቅድም። ሌላው የሚፈልጉት አይነት መስፈርት። አንዳንዶቹ ሃይማኖቱ፣ ምግባሩ፣ ጠባዩ ደስ ይለኛል፣ ግን የምፈልገው አይነት አይደለም ምትል ሚስት አለች ወይም እጮኛለች። በቃ የራሷ መስፈርት ነው። አንዳንዴ መግለጥ አትችልም። እንዲህ እየተባለ ግን ትዳር አይጀመርም። ሁሉ ነገሯን ወድጃለሁ፣ ግን የምፈልጋት አይነት አይደለችም የሚለው እንዳለ ይቅርብህ። ያ የምትፈልገው አይነት ማለት ህሊናን ፈትሸው ለማለት ነው። ተስማማችሁ ወይ? እንደው በሁሉ ነገር ደስተኛ ናቸው እንላለን። ለብቻ ሲያወሩ ግን እንደው ግን ቅርቅር ይለኛል። ለምን እንጃ ብዙ የሆነ ነገሩ የምፈልገው አይነት አይደለም ትላለች። ወይ የሚፈልገው አይነት የሚለውን ተይው ወይም እሱን ተይው። ግን እየገባችሁ ነው? የምፈልገው አይነት የምትሉትን ለራሳችሁ ዲፋይን አድርጉት መጀመሪያ። ነገር ኃጢአት ከሆነ ተዉት። ውስጣዊ ስሜታችሁ ከሆነና እውነተኛ ውስጣዊ ፍላጎት ከሆነ ግን መብታችሁ ነው። እሺ፣ የሚከለከሉ ነገሮችን ተናግሬ ወደ ማብቂያ እንሄዳለን። በእጮኝነት ጊዜ የሚከለከሉ ነገሮች። እሺ፣ አብረንና አይደል? እግዚአብሔር ከሁላችን ጋር ይሁን። አሁን እሺ፣ መስፈርቱን አዩ፣ ተዋደዱ። እንግዲህ በቆይታችን የተጠናናን እንቆያለን አሉ። በቆይታቸው ምን ይከለከላል? አንደኛው መዳራት ክልክል ነው። መዳራት ዝሙት ነው። የዝሙት ዋዜማ ብቻ አይደለም፣ መዳራት ዝሙት ነው። እንኳን መዳራት ወንጌል ወደ ሴት አይቶ የተመኘ አመነዘረን ያለው እንኳን በንክኪ መዳራት። አንዳንዶቹ ነገ እንጋባለን፣ እንደው ብንላፋ ምን ችግር አለ? እንደው ብንሳሳ ምን ችግር አለ? ችግርማ አለው። እንዲህ ይላል ኤርምያስ 17 ቁጥር 27 ላይ የተዳሩትንም እግዚአብሔር አዘነባቸው። ከኃጢአት ስራዎች አንዱ መዳራት፣ ሮሜ 13 ቁጥር 13፣ ሁለተኛ ቆሮንቶስ 12 ቁጥር 21። መዳራት፣ ማመንዘር፣ ይሄንን የሚያደርጉ የእግዚአብሔርን መንግስት አይወርሱም ይላል። አንዳንዶች እንዴት ይሆናል እንዴት ይቻላል ይላሉ። ይቻላል፣ ይሆናል። ጠንከር አድርገን ስንናገር ሁላችን ብቁ ሆነን አይደለም፣ ግን ብቁ ዜጋ ለማፍራት ነው፣ ነፍስ ለማዳን ነው። የእግዚአብሔርን መንግስት አይወርሱም። ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 21። ለፍቅረኛ ብለሽ ለመዳራት ብለሽ የእግዚአብሔርን መንግስት ይቅርብሽ። ለመዳራት ብለህ የእግዚአብሔር መንግስት ይቅርብ። ይህ ሁሉ ጾም፣ ጸሎት፣ ድካም ይቅር። መቼም መምሸቱ አይቀርም፣ መሽቷል። መንጋቱ ይቀራል እንዴ? ዛሬ አይ መንጋት የለበትም ብለን ሰልፍ ብንወጣ መንጋቱ ይቀራል? እሺ ሞት ይቀራል። ስለዚህ ሞት አይቀርም።
ጽድቅና ኩነኔም አለ። ስለዚህ ከኩነኔ አንዱ መዳራት ነው። እንዲህ የሚያደርጉ ዕድላቸው ሁለተኛ ሞት ነው ይላል ራእይ ምዕራፍ 21 ቁጥር 7። ልጆቻችን መዳራት ይቅር ታቀቡ ምንለው ለዚህ ነው። ታገሱ እስከ ጋብቻ። እንዲህ የሚያደርጉ የእግዚአብሔር መንግሥት አይወርሱም፣ ዕድላቸው ሁለተኛ ሞት ነው አለ እኮ ራእይ ምዕራፍ 21 ቁጥር 7። ሁለተኛ ሞትም ወደ ዘላለም የእሳት ባህር መጣል ነው። ታዲያ ይሄ አይቀርም። እግዚአብሔር የማያደርገውን አይናገርም፣ የተናገረውን አያስቀርም። ወኩሉ ዘይፈድዮ ከመ ምግባሩ፣ ሰው እንደየስራው ይከፈለዋል። የተዳራ ያመነዘረ የነፍስ ሞት ያገኘዋል። ለዚህ ነው ልጆቻችን አስረግጠ የምንናገረው። አትኮነኑብን፣ አንኮነን፣ እንጽደቅ። ከመጠናናት እስከ ትዳር ዓላማው ለጽድቅ ነው። በጋብቻ በፍቅረኝነት ምክንያት የእግዚአብሔር ጸጋ እንዳይቀርብን። ከዚህ አንጻር መዳራት ዝሙት ክልክል ነው። ይህ የሚፈቀደው በጋብቻ ብቻ ነው። አንዳንዶቹ ነገ እኮ እንጋባለን ምን ችግር አለ? እንጋባለን እንዳልክ ሁሉ ላትጋቡም ትችላላችሁ። መተጫጨት ማለት መጋባት አይደለም። በዋዜማው ሊቋረጥ ይችላል ካልተግባቡ፣ እግዚአብሔር ካልፈቀደ፣ ሁኔታዎች ካላግባባቸው። ሌላው አብሮ መኖርም ክልክል ነው። አንዳንዶች አንድ ቤት ተከራይተው ይኖራሉ ገና ሳይጋቡ። ቅድመ ጋብቻ እንደ ባለ ትዳር እንቅስቃሴ ማድረግ ክልክል ነው። ባሌ ሚስት የሚባለው በአደባባይ ከተጋቡ በኋላ ነው። ለእያንዳንዱ ባል ይኑራት ነው ያለው፣ ፍቅረኛ ይኑራት አላለም። ወደ ሩካቤ ለመሄድም ልጅ ለመተካትም ባልና ሚስት ከተባሉ በኋላ ነው። አንደኛ ቆሮንቶስ ምዕራፍ 7። ስለዚህ ወገኖች አብሮ መኖርም ክልክል ነው። ለመዳራት፣ ለዝሙት፣ ለእርግዝና ቁርባኑም ተክሊሉም እንዲቀር ለመሰናክል ምክንያት ይሆናል። በየቤታቸው መኖር፣ ታይታ ማብዛትም ክልክል ነው። ውዳሴ ከንቱ ይጠልፋቸዋል፣ ለሐሜት ምክንያት ይሆናሉ። ይህን የመሳሰለው ክልክል እንደሆነ ለማስረዳት ነው። ሌላው አምስተኛው ፈቃደ እግዚአብሔርን ለማወቅ። ይህን ተናግሬ ያበቃለሁ። ፈቃደ እግዚአብሔርን አሁን የተጫጩ ልጆች የሚከለከለውንም ተጠብቀው ሲኖሩ ታዲያ የእግዚአብሔርን ፈቃድ በምን ያረጋግጣሉ? ታዲያ እሱ ባሌ እንደሚሆን ሚስቴ እንደምትሆን በምን አውቃለሁ ቢሉ አንደኛው በሕጉ ሚዛንነት ነው። እየጸለዩ ንስሐ እየገቡ በእግዚአብሔር መንገድ እየኖሩ ሲጠናኑ የእግዚአብሔር ሕግ ወይም የእግዚአብሔር ሚዛን የፈቃዱ መገለጫ ሆናቸዋል። እግዚአብሔር ጋብቻን ፈቅዷል። እሱ እኮ ፈቅዶ ጨርሷል። እኛ እንዴት እንወቅ ለማለት ነው። አሁን ምንለየው በሕጉ ሚዛንነት ነው። የተዋደዱት ለጋብቻ ከሆነ ዘር ለመተካት ከዝሙት ጠንቅ ለመዳን በስጋው ደግሞ ተወስነው እግዚአብሔርን ደስ ያሰኙ ለመኖር ከሆነ ይሄ እግዚአብሔር የፈቀደው ነው። በእግዚአብሔር ቃል ሚዛንነት ፈቅዷል አልፈቀደም ይባላል ማለት ነው። ለምሳሌ ፍቅረኛሞች ሆነው እየተዳሩ በየጫካው በየፔኒሶኑ እያመነዘሩ ከሆነ እግዚአብሔር ፈቅዷል ወይ ቢሉ ይሄ መዘባበስ ነው። ማመንዘርን እግዚአብሔር አይፈቅድም፣ ክብር ይግባው። ስለዚህ ለልፊያ ለመዳራት ለፈቃደ ስጋ ከሆነ ምንም መጠየቅ አያስፈልግም፣ እግዚአብሔር አልፈቀደም። ታቅበው ክብራቸውን ጠብቀው ለቅዱስ ጋብቻ ከሆነ ግን እግዚአብሔር ፈቅዷል። የፈቃዱን ምስጢር አስታውቆኛል ይላል በሕጉ ኤፌሶን ምዕራፍ 1 ቁጥር 6። የእግዚአብሔር ፈቃድ ይታወቃል በቃሉ ውስጥ በእግዚአብሔር ቃል ውስጥ ነው። ይህንን ይወዳል፣ ይህንን አይወድም፣ ይህንን አድርጉ ብሏል፣ ይህን አታድርጉ ብሏል የሚባለው። ስለዚህ ሚዛኑ የራሱ የቅዱስ ቃሉ ምስጢር ነው። የፈቃዱን ምስጢር አስታውቆኛል ይላል። በቃሉ ውስጥ እግዚአብሔር ያሳውቃል። ኤፌሶን ምዕራፍ 1 ቁጥር 6። ሕጉ በሕገ እግዚአብሔር መሰረት ተከባብረው ተዋደው ለመኖር ከሆነ እግዚአብሔር ፈቅዷል። ሕግ ለእግሬ መብራት ለመንገዴ ብርሃን ነው። መዝሙር 118 ቁጥር 105 ላይ። ስለዚህ ዓላማቸው ለቅዱስ ጋብቻ ከሆነ እግዚአብሔር ፈቅዷል። ዓላማቸው ንብረት ላይ፣ ቁመና ላይ፣ መኝታ ላይ፣ መጫወት ላይ ብቻ ከሆነ እግዚአብሔር አልፈቀደም። እግዚአብሔር በማይወደው መንገድ እየኖሩ ከሆነ አልፈቀደም። ንስሐ እየገቡ ምክር ካህን እያማከሩ እየቆረቡ እያገለገሉ ተጠባብቀው ከሆነ ቃላቸውን ጠብቀው ተማምነው ቃሉን ጠብቆ እያመነችው እያመናት እግዚአብሔርን ፈርተው ከሆነ እግዚአብሔር ቀድሞም ፈቅዷል።
መጋባት ይሻላል ብሎ ፈቅዷል። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 3። ሌላው የእግዚአብሔር ፈቃድ እንዴት ይታወቃል? ሁለተኛው በልቦና እረፍት ነው። የልቦና እፎይታ እግዚአብሔር በልባችን ውስጥ መልስ ይሰጣል። ሁለቱ የተጫጩት እሱን ካገኘች ጀምሮ ልቧ ካረፈ ባሌ ሊሆን ይችላል እፎይታ ከተሰማት እግዚአብሔር ፈቅዷል። ግን ስጋት፣ ጥርጣሬ፣ አለማመን፣ አለመውደድ ካለ ግን ገና ነው ማለት ነው። በወንዶችም እንደዛው የልቦና እረፍት የእግዚአብሔር ፈቃድ መገለጫ ነው። በእግዚአብሔር ደስ ይበል የልብን መሻት ይሰጣል ይላል መዝሙር 37 ቁጥር 4። አስተውሉ። የልብን መሻት ምን ይላል? ይሰጣል። የልብን መሻት ስታገኝ የልቦና ደስታ ታገኛለህ፣ እፎይታ። በአዳም ላስታውሳችሁ፣ አዳም ሔዋንን ሲያገኝ ከየት መጣችብኝ ደግሞ ማነች ብሎ ሲጨነቅ ሲፈራ እናይም። ወደዳት፣ እንዲያውም ሴት አላት፣ ኋላ ደግሞ ሔዋን አላት። ጭራሹ እየተረዳችሁ ነው። ስለዚህ የልቡን ያገኘው እፎይ አለ። እችማ የኔ አትመስለኝም፣ ቆይ ሌላ አልፈልግ ብሎ አልሄደም። አይ የኔ አትመስለኝም፣ ቆይ እስቲ ሌላ አልፈልግ ብሎ አልሄደም አዳም። እየሰማችሁ ነው አይደል? ልቡ አረፈ። ያንተ የሆነችውን ስታገኝ ልብ ያርፋል፣ መቅበዝበዝ ይቀራል፣ ሌላ ፍለጋ ይቀራል። ቅል ለጠጉን አያጣም ይላሉ የድሮ አባቶች። መክደኛውን ሲያገኝ አንዳንድ ቃል ልክክ ይላል። የአንቺ የሆነውን በአመለካከት በፈሪያ እግዚአብሔር በመስፈርትሽ ሁሉ ሲሆን ልብሽ ያርፋል። ያለበለዚያ ግን ድንጋጤ፣ ፍርሃት በቃ የኔ አይደለም ስሜት። ለምሳሌ አንድ ጫማ ሊገዛ የፈለገ ሰው ገበያ ገባ። የሚፈልገውን ጫማ አገኘ። በቃ ከዚህ በኋላ ወደ ቤቱ ነው አይደል? በቁጥሩ መሰረት እግሩ ላይ ሞከረ፣ ቤቱ ገባ። ፍጹም ምሳሌ ነው ላቸው አይደለም። የሚፈልገውን ያገኘ ወደ መጫማት ነው የሚሄደው። ሌላ ጫማ ፍለጋ አይሄድም። በቃ ያንተ የሆነችውን ካገኘ እሷን አግብቼ በኖርክ የሚለው ልብ እፎይ ይላል። ሌላ ምሳሌ ስለ እረፍት፣ መኪና ውስጥ የምታንቀላፉት እንቅልፍና ቤታችሁ የምታንቀላፉት እንቅልፍ አንድ ነው? የትኛው ነው ጣዕም ያለው? እፎይ የምትሉት አውቶቢስ ውስጥ ነው እንዴ? አሁን አውቶቢስ ውስጥ የተኛ ሰው እፎይ ለተኛው ያስባላል። ገና ካሁን ደረስኩ አልደረስኩ ምን ሆነ አልሆነ እፎይታ የለውም አይደል? ተረዳችሁኝ? የራሴ የሆነችውን ካላገኘ እፎይታ የለህም። ገና የት ወርጄ ነው ሌላ የምፈልገው ትላለህ። ልክ ቤት ስትገባ ግን ጎኔን አሳረፍኩ እፎይ። የራሴ የሆነችውን ሳገኝ እንደ አዳም እፎይ ትላለህ። በቃ እሷ ነች እኔን የምታስተካክለኝ ከእኔ ጋር የምትሄድ ሚስቴ የምትሆን የሚል ስሜት ይሰማል። አንቺም እንደዛ የልቦና እረፍት። ርብቃ ስለ ይስሐቅ ሲነገራት ልቧ ደስ አለው። ዘፍጥረት 24 ላይ መቼም ደጋግሜ ነው ማነሳት። እሷ በቃ ደስ አለው። ትሄጃለሽ ወይ ስትባል እሺ ብላ ቁጭ። ትሄጃለሽ ወደ ይስሐቅ? አዎ። በቃ ልባቸው ሲቀበል ነው ወደ ቀጣይ ህይወት መግባት ያለባቸው ነው። ምክንያቱም ጋብቻ ለደስታ ነው። ደስታ የሚጀምረው ደግሞ ቅድመ ጋብቻ ነው። ምሳሌ ምዕራፍ 5 ላይ ከሚስት ጋር ደስ ይበልን። አሁን እኮ ትዳር ላይ ያጣ ነው ሰላም የሌለው ትዳር ብዛቱ፣ ደስታ የሌለው ትዳር ብዛቱ። ባለፈው የጠቀስኩትን ልድገምላችሁ። የሚያንጠባጥብ ቤትና ጨቅጫቃ ሴት ያለችበት አንድ ነው ይላል ምሳሌ 27 ላይ። አቤት ይሄ ሲጠቀስ ወንዶች ይስቃሉ። አረ ባለሚያው ነው። እንደው ጠቢቡ በሴት አንቀጽ ነገረን እንጂ ይኸውላችሁ የሚያንጠባጥብ ቤት አያደርስባችሁ። ድሮ ሁላችን መቼም ያው ወደ አደግ ይሆን እናውቀዋለን። የሚያንጠባጥብ ቤት ካለ እንቅልፍ የለም እኮ። እዚህ ጋር ሳፋ ይደቀናል፣ ደግሞ እዛ ጋር ያፈሳል። እዛ ጋር ደግሞ የሆነ ሳህን ብርጭቆ ሳይቀር ሊደቀን ይችላል። የሚያንጠባጥብ ቤት ውስጥ እንቅልፍ የለም። ጨቅጫቃ ሚስትም እንደዛው ነች፣ ባልም እንደዛው ነው። ምሳሌ 27 ነው ያደለው። ታዲያ ገና ቅድመ ጋብቻ ጭቅጭቅ፣ አለመግባባት፣ ንትርክ፣ አለመተማመን ይሄ ተይዞ እንዴት ይገባል? ወይ አቁሙት ወይ አስተካክሉት። የሚያንጠባጥብ ቤቱ ለመኖር ከፈለግ እሺ፣ አንቺም እንደዛው። በጠበኛ ሴት ደስታ የለም ይላል እንዲሁ ምሳሌ 27 ላይ። በጠበኛ ባልም በሰነፍ ባልም ደስታ የለም ይላል። ይኸው ነው። ነዝናዛ ጨቅጫቃ በማያምን ባልም ደስታ የለም። ትዳር ደግሞ ለደስታ ነው። ስለዚህ ጋብቻ ላይ እንመጣለን። ግን ገና ቅድመ ጋብቻ
በሱ ደስተኛ ነሽ ወይ? ኮንፊደንስ የሚባለው ለዚህ ቃል ይቅርታ ተማምነሽበታል? እግዚአብሔር በፈቀደ አውቄዋለሁ፣ በቃ ጥሩ ነው፣ ደካማ ጎን ቢኖረው እቀበለዋለሁ፣ ይስተካከላል፣ አውቄያታለሁ፣ ተገንዝቤያታለሁ፣ ሚስቴ ሆና አካሌ ሆና ተንከባክቢያት እንድትኖር ልቤ ፈቅዷል። ልባችሁን አዳምጡ። እግዚአብሔር በልብ ይናገራል። ሌላው እውነተኛ መዋደድ ነው። እውነተኛ መዋደድ ምንድን ነው? ውስጥን፣ ጠባይን፣ ምግባርን መሰረት ያደረገ ነው። ውበት ብቻ መውደድ እውነተኛ መዋደድ አይደለም። ምሳሌ 31 ቁጥር 30 ላይ ውበት ሐሰት ነው፣ ቅድም ጠቅሰነዋል። ውበቷን ብቻ ከሆነ ነገ ውበት ይረግፋል፣ ቁመና ይቀየራል። ስትወልድ ኑሮ ሲያንገላታት ቁመና ይከዳል። እህቶችም እንደዛው እንደ ሊባኖስ ዝግባ ለምልሞ ስላየሽው አይደለም፣ ነገ ይከዳል፣ ሰውነት ይከዳል። እሱነቱን ውደጂው፣ እሷነቷን። ስለዚህ ውበት የሚባለው ክርስትና ነው። ውበት ፈሪሃ እግዚአብሔር ነው። ውበት ጠባይ ነው፣ ደግነት፣ ለወንዶችም ለሴቶችም ታማኝነት፣ ጠባይ፣ ከስጋዊ ነገር የራቀ ማለት ነው። እውነተኛ መዋደድ ቁመና ላይ፣ እውቅና ላይ። አንዳንዶቹ ታዋቂ ወንድ ፈልገው ያገባሉ። ከሱ በላይ ታዋቂ ሲገኝ ደግሞ ያ የድሮ ታዋቂ ያልፍበታል። ታዋቂ ሰባኪ ብለው ያገባሉ፣ ታዋቂ ዘማሪ ብለው ያገባሉ። አሁን ግን እንጃላቸው፣ እግዚአብሔር ይሁናቸው። እንደዚህ ያለ አይነት ነው። አንዳንዴ ነጭ ነጩ የሚባለው ነገር ጥሩ ነው። ግልጹን እወቁ። አዋቂነቱን ብስለቱን አይተሽ እንጂ አውደ ምሕረት ላይ አዋቂ ነው፣ ሲቀድስ ጎበዝ ነው፣ ቤቲ ስትገቢ ደግሞ ሰነፍ ልትይ ነው። አቤት ከሊዝ ዘምር ከበሮ ስትመታ ጎበዝ ነች ይልና ያገባታል። ቤቱ ሁሌ አናት አናቱ እንደ ከበሮ ትመታዋለች። ከበሮ መምታት መስፈርት አይሆንም፣ እሱ ለአገልግሎት ነው። አንዳንዱ እኮ ሞኝ ነው፣ ይቅር በሉኝና ወይስ እኮ ጎበዝ ቀዳሽ ነው። ይሁና፣ ቀዳሽነት ለቤተክርስቲያኑ ነው። ቤት ገብቶ እንዳያንገበግብሽ። አንዳንዶች ለቤተ ክርስቲያን በጎ ሆነን ለቤት ቀጋ ይሆንናለን። ተጠንቀቁ። ለእግዚአብሔርም ለሰው ማንመች እንዳለን ሆኖ ደግሞ እንዲሁ ላያችን በጎ የሚመስል ውስጣችን ግን እሾህና ኩርንችት። ስለዚህ ነው ወገኖቼ እውነተኛ መዋደድ እውቅና ላይ አይደለም። ገንዘብ ጥሩ ነው፣ ግን ገንዘብ ላይ አይደለም። አብሮ ማደግ ይቻላል። ከገንዘቡ ይልቅ ግንዛቤው ነው ጥሩ። በቪላ ቤት ውስጥ ፍቅር ጠፍቷል። ቪላው ፍቅር አላመጣም። የሆነ ወገኖች በጣም ሀብት አለው ብለው ገብተው ግን የጠባይ ድሃ የሆነባት ብዙ ነው። በጣም ቆንጆ ናት ውበቷ ያምራል ብሎ ገብቶ የጠባይ መልከ ጥፎ የሆነችበት ብዙ ነች። ስለዚህ ቁመና፣ ገንዘብ፣ ታዋቂነት፣ ዘረኝነት በሰው የታመነ የተረገመ ይሁን ይላል ኤርምያስ 17 ላይ። በእነዚህ ነገሮች መመካት በእግዚአብሔርን ዘንድ ያስወቅሳል። በቁመና መመካት፣ በገንዘብ መመካት፣ በዘሯ ዘመዶቿ ባለጊዜ ናቸው ባለስልጣን ናቸው ተባብሎ መጋባት በሰው የታመነ የተረገመ ይሁን ይላል። ስለዚህ እውነተኛ መዋደድ የእግዚአብሔር ፈቃድ መገለጫ ነው። እውነተኛ ያልኳቸው የቅድሙ ነው። ጠባይ፣ ማንነቱ ላይ ለምሳሌ ይገርማቸዋል። እኔም ድር ያለ መስማት እና መናገር የምትችል ጤነኛ ልጃችን መስማት ለጊዜው እነሱም ስለሚጠቀሙበት ነው። ለዚህ ቃል ይቅር በሉኝ። መስማት የተሳነው አንድ የቤተክርስቲያን ልጃችንን አግብታለች። በጣም ነው የምወዳቸው ማደንቃቸው። ይኸውላችሁ እሷ በይበልጥ እሱ መስማት አለመቻሉ ለእኔ ምንም አይደለም። የሚገርማችሁ ቋንቋውን ተማረች። አወቃችሁት? መስማት የተሳናቸው ወገኖቻችን የሚግባቡበት ቋንቋ አለ አይደል? አፍቅራው ቋንቋውን ተማረች። በቃ ከእሱ ጋር በዛ ትግባባለች። ተዋደው ተጋቡ። ማየት የማይችለውን የምታይ ሴት ታገባለች። በቃ መስፈርቱ ውስጧ ነው። አካል ብቻ አይደለም። እየተረዳችሁ ነው? እንዲህም አለኩ አካሉ የጎደለውን አካል ሙሉ የሆነ ይጋባሉ፣ ተዋደው ይኖራሉ። እንዲያውም ይገርማቸዋል። በቃ የእሷ አካል መጉደል ለሱ ምንም አይደለም። የእሱ አካሉ መጉደላ ለእሷ ምንም ያልሆነ ደግ ሴቶች አሉ። እንዴት ተፋቅረው እንደሚኖሩ። ጤነኛ ነን ብለን ትዳራችን በሽተኛ የሆንን ብዙዋለን። ጤና ማለት ምግባር ነው፣ ፈሪሃ እግዚአብሔር ነው። እየተረዳችሁ ነው? አካል ጎሎ ጠባይ ከጎደለ ምን ዋጋ አለው? የማይታመን ባል ከዚህ በላይ አይነ ስውር አለ?
የሚወሰልት ባል ከዚህ በላይ መስማት የማይችላል እግዚአብሔር ቃል ማይሰማ። ስለዚህ ሙሉ ጤና ማለት አስተዋይነት፣ ፈሪያ እግዚአብሔር፣ እርሱ ባያይ እግዚአብሔር ያየኛል የሚልን መሆኑን ነው እና እውነተኛ መዋደድ። ሌላው የአመለካከት መቀራረብ የእግዚአብሔር ፍቃድ መገለጫ ነው። ሌላው የሁኔታዎች መገጣጠም፣ ጨረስኩኝ። የሁኔታዎች መገጣጠም ይሄንን ዘፍጥረት 24ን አንብቡ። ለርብቃ ኢያቡር ሲላክ በመንገድ ላይ ተቀበለችው፣ እኛ ቤት ብታድር አለችው። የነገሮቹ መሳካት የእግዚአብሔር ፈቃድ መገለጫ ነው። አንዳንድ ጓደኛሞች የአመለካከታችሁ መቀራረብ፣ የሁኔታዎች መቀራረብ የእግዚአብሔር ፈቃድ መገለጫ መሆኑን ያሳያል። የነገሮች መቀራረብ፣ መገጣጠም። የመጨረሻው በሌሎች ምስክርነት ነው። እጮኛሞች በአግባቡ እየተጠናኑ ሲቆዩ ሶስተኛ ወገን በጎ ምስክርነት ሲሰጥ በዛ በኩልም እግዚአብሔር ይናገራል። ለምሳሌ በካህን ሊሆን ይችላል። ካህኑ መልእክተኛ ነው ይላል ሚልክያስ ምዕራፍ 2 ላይ። ሁለት እጮኛሞች ወደ ንስሐ አባታቸው ቀርበው በእግዚአብሔር ቃል መሰረት ራሳቸውን ለማጠናከር ሲጥሩ ካህኑ በርቱ፣ ጠንክሩ፣ በደንብ ጠብቃት፣ በደንብ ጠብቂው ካሉ እግዚአብሔር በካህኑ በኩል ፍቃዱን እየገለጸ ነው። በወላጆች፣ በበጎ መካሪዎች፣ በመልካም መካሪዎች የእግዚአብሔር ፍቃድ መገለጫ ነው። ልትጠነቀቁ የሚገባውን ግን ሳልጠቁም አልጨርስም። ህልም ለመጠናናት መገለጫ አይሆንም። በህልሜ አይቼዋለሁ፣ በህልሜ አይቻታለሁ ብላችሁ እንዳትታለሉ። ህልም ቦታ አለው። ህልም ለማየትም ህልም ለመፍታትም ራሱን የቻለ ትምህርት፣ ራሱን የቻለ አስተምሮ አለ። ለጋብቻ ጉዳይ በህልም አይቼዋለሁ ተብሎ አይወሰንም። አዎ ወገኖች ሆይ መንፈስን ሁሉ አትመኑ። አንደኛ ዮሐንስ ምዕራፍ 4 ቁጥር 1 ላይ መንፈስን ሁሉ አትመኑ። ክፉ መንፈስ በህልም ሊያታልል ይችላል። እንደነ ሰማይ ጠረቤቶች የተጋቡ ሰዎችን በህልም አይቻለሁ ከሊትን አግቢ ብለው ድጋሚ የሚድሩ አሉ። ያ አይገባም። ለጋብቻ ትምህርት ህልም ዶክትሪን አይደለም። ህልም መሰረታዊ አይደለም። ህልም ስርዓተ ትምህርት አይደለም። በህልሜ ስላየዋት ሰው ስላየልኝ ተብሎ አይደመደምም። ማመላከቻ ሆኖ አይረጋገጥም። ብዙዎች በህልም ምክንያት ስተዋል ይሏል መጽሐፈ ሲራክ ላይ። በህልም ምክንያት ብዙዎች ስተዋል። ህልም ያየ ሁሉ ቅዱስ ነው ማለት አይደለም። በህልም ስላያት ተረጋገጠ ማለት አይደለም። ሌላው ዕጣ ነው። አንዳንዶች ይበዛባቸውና ይሁን ግራ ይጋቡና በዕጣ ልለይ ይላሉ። መጀመሪያ ደረጃ አንዳንድ እህቶች ለምሳሌ ዕጣ ባርኩልኝ ብሎ የመጡ አሉ። አንድ ጊዜ የምን ዕጣ ነው? የትኛው እንደማገባ ግራ ገባኝ። ማን ናቸው? ወልደ ቂርቆስ፣ ወልደ ማርያም፣ ወልደ ዮሐንስ 3 ናቸው። እንዴ ሰው አንዱ አታል አንቺ 3 እና መጀመሪያ ደረጃ ሶስቱም ላይ መስፈርትሽ አንድ ነው ወይ? እና አይ አንዱ ገንዘብ አለው፣ አንዱ ቁመናው ደስ ይላል፣ አንዱ እንዲህ ነው። ዕጣውንም አልባረክንም፣ ባሁን እሷን ባርከን ሸኘን። ዕጣም አንባረክም። የሚባረከው ዕጣ ቦታ አለው። ወንዶቹም መጥተው እንደው እከሊትን በእንዴ ወደድኳት፣ እከሊትን በእንዴ ወደድኳት፣ በዕጣ ለለያቸው ነው ይላል። ይሄ እግር ኳስ ነው እንዴ? ህይወት እኮ ነው። መጀመሪያ እንዴት በዙ? መጀመሪያ ዕጣ ደረጃ ምን አደረሰው? ይሄ የውሸት ፍቅር፣ አርቲፊሻል የሆነ ስሜታዊ የሆነ ፍቃደ ስጋ ተኮር የሆነ ገና መስፈርቱ ላይም ብዙ ጣጣ ያለው ነው። በዕጣ አይለይም። ፍቃደ እግዚአብሔር ቅድም ገልጸናል። ዕጣ ይለየው አይባልም። ሌላ በሌሎች ተጽዕኖ በአታይም ሆነ ካህን መሳይም ሆነ እከሌን ካላገባሹ ብሎ መወሰን አይችልም። እኛ መወሰን አንችልም። አይደለምስ የትዳር ጉዳይ ለመጽደቅም ቢሆን ልትድን ተወዳለህንን ያለ ወንጌል ልትቆርብ ተወዳለህ፣ ንስሐ ልትገባ ተወዳለህ ነው እንጂ ነገ ቁረቢ ብለን አንወስንም እኮ። ውሳኔ ባለቤቱ ነው። እና አንዳንዶቹ እከሌን ካላገባሽ ረግምሻለሁ ይላል። እሱ ነው የሚረገመው። ይልቅስ ምን አገባው? ይስሐቅና ርብቃ በሁለቱ ፈቃድ ነው የተጋቡት። ይኸው ነው በሁለቱ ፈቃድ። እናም ዘመዶቼ ስለወደዷት ላገባት ነው ይላል። አንተ ወደሃታለህ? የሚያገባት እኮ እነሱ አይደሉም። ጓደኞቼ ስለወደድኩት ላገባው ነው ትላለች አንዳንዷ። ጓደኞቹ በቡድን ነው እንደሚያገቡት እንዴ? መስፈርት አይሆንም። ሰው ስለወደደው አይደለም፣ አንቺ ስለወደድሽው ነው ማግባት ያለብሽ። ጓደኞችሽ አረቄ ስለሚወዱ አረቄ መጠጣት አለብሽ? መጠጣት አለብህ? ማንን ነው የሚጎዳው?
ትዳርም ያክል ትልቅ ነገር አባ ገሌ ስለወደዱት እናቴ ስለወደደችው አይደል? አንቺ ወደሸዋለሁ፣ አንተ ወዳታለሁ። ስለዚህ በሌሎች ተጽዕኖም ሊሆን አይገባም ነው። እንግዲህ በአጠቃላይ ማጠቃለያው ክቡራን የእግዚአብሔር ሰዎች የቅድመ ጋብቻ ጉዳይ ላይ ትኩረት መስጠት የሚገባን አንደኛው ማጠቃለያ ነው። መማር አለብን። የተጫጫችሁ ልጆች ተማሩ፣ ወደ ካህን ቅረቡ፣ መጽሐፍ ታነቡ። የምትመሰርቱት ትዳር ምን መሆን እንዳለበት፣ እንዴት መምራት እንዳለባችሁ ተዘጋጅታችሁ እንድትገቡ ቃለ እግዚአብሔር አስቀድሙ ነው። ሁለተኛው መንፈሳዊ ሕይወትን አጠናክሩ። ቅድመ ጋብቻ ላይ ላላችሁ የምትመሰርቱት ቤት ትንሿ ቤተ ክርስቲያን ነች። የምትመሰርቱት ቤት ነገ ቅዱሳን ሊያፈራ የሚችል ነው። ስለዚህ ከዋዜማው ጀምሮ መልካም አድርጉት። አዎ በዓል ካለ ዋዜማ አለ። ስለዚህ የመንፈሳዊ በዓላት ዋዜማ ይቆማል። በንጋታው ታቦት ይወጣል አይደል? ስለዚህ ከዋዜማችሁ ጀምሮ መንፈሳዊ አድርጉት። ንስሐ ግቡ። ለየብቻ እየቆረባችሁ ኑሩ። ቃለ እግዚአብሔር አግኙ። ቤተክርስቲያን አገልግሉ። ከቤተክርስቲያን አትለዩ። መንፈሳዊነትን ማጠናከር፣ ምክንያቱም ያለ እኔ ምንም ልታደርጉ አትችሉም ይላል ዮሐንስ 15። ትዳርም ምንም አይነት ህይወት ያለ እግዚአብሔር ከንቱ ነው። ሰራተኞች ቤትም ቢሰሩ እግዚአብሔር ካልሰራ ከንቱ ነው። ያለ እኔ ምንም ልታደርጉ አትችሉም። ያለ እግዚአብሔር ከንቱ ነን። እኛ መልካሞች ስንሆነ መልካም ዛፍ የምናፈራው። ስለዚህ መልካም ትዳር እንዲሆን፣ ደስተኛ ትዳር እንዲሆን፣ እንደ ቃና ዘገሊላ ድንግል ማርያም የምትገኝበት መድኃኔዓለም ክርስቶስ ችግራችንን እያስወገደ የሚኖርበት እንዲሆን ቅድመ ጋብቻ መንፈሳዊ እንሁን፣ የእግዚአብሔር እንሁን። በየግል ህይወታቸው ንስሐ እየገቡ ሥጋው ደግሞ የተቀበሉ መኖር። ሌላው ለስህተት ከሚዳርጉ ነገሮች መቆጠብ ነው። ቅድመ ጋብቻ ያላችሁ ወይም የምትኖሩ ወደፊት ለስህተት ከሚዳርጉ ነገሮች ተቆጠቡ። ለንክኪ ለመዳራት የሚዳርጉ ነገሮችን ሽሹ። ግልጽ ቦታ ተገናኙ፣ ተማከሩ። ግን ለስህተት የሚዳርግ አይሁን፣ ለንክኪ የሚዳርግ አይሁን። ሰዓት ገድቡ። ጥቂት ሰዓት ተገናኙ። መልካሙን አውርታችሁ ተለያዩ። እናም ሌላው በማቀድ ወደ መተግበር ግቡ። እቅዳችሁ ውስጥ ለመማር አቅዱ፣ ለማገልገል አቅዱ፣ ሽማግሌ ለመላክ አቅዱ። መቼ ማግባትና እንዴት ማግባት እንዳለባቸው አቅዱ። ሰው ያስባል፣ እግዚአብሔር ይፈጽማል። እንግዲህ ይህን ሁሉ ያነሳ ነው ቅድመ ጋብቻ የተቀደሰ አኗኗር ከተጀመረ ጋብቻው መልካም ይሆናል። ምክንያቱም ዋዜማው የበዓሉ ማሳያ ነው። አሁን ቅዱስ ገብርኤል ሲከበር በሰላም ያደርሰን። ገና ከዋዜማው ደስ አይላችሁም? ባንዲራ ይደምቃል አይደል? ማህሌት ይቆማል፣ ዋዜማው ይቆማል። የራሱ ቀለም አለ። በቃ ድባቡ በዚህ ሰፈር የሚያልፍ ሁሉ አማኒ እንኳን ቢሆን ነገ በዓል ነው እንዴ ይላል አይደል? ዋዜማ ታይቷቸዋል። እንዲሁም ብዙ ጊዜ ዋዜማ እንወዳለን እኮ አይደል? ዋዜማ እኮ ደስ ይላል፣ የበዓሉን ድባብ ያመጣዋል። ልጆቻችን ጋብቻችሁ፣ በዓላችሁ ቅዱስ እንዲሆን ዋዜማችሁን ቅዱስ አድርጉት፣ ደማቅ አድርጉት። ያ ድምቀት ምንድን ነው? በፈሪያ እግዚአብሔር፣ በአግባቡ በመጠናናት፣ በእውነተኛ መዋደድ፣ በንስሐ በሥጋው ደግሞ እየተጠባበቃችሁ መኖር። ቀጣይ ጋብቻ ምንድን ነው? የጋብቻ ዓላማ ምንድን ነው? የመንፈሳዊ ጋብቻ ከሌላው በምን ይለያል? የሌላ አይነት ጋብቻና መንፈሳዊ ጋብቻ ልዩነቱ ምንድን ነው? ይቆየን።